እሺ እንዴት አመሻችሁ ውድ የአይሳብ ቤተሰቦች። ዛሬ እንግዲህ ከሁለት ሳምንታት በኋላ ወርክሾፓችን ተጀምሯል ማለት ነው። ዛሬ የሚኖረን ወርክሾፕ ሞር ፍሪላንሲንግ ላይ በጣም ላርጀስት ፕላትፎርም የሆነው አፕወርክ ላይ ነው የሚሆነው ማለት ነው። ሁላችሁም በመጀመሪያ ጆይን ስላደረጋችሁ እናመሰግናለን። የዛሬው ሴሽን ምንድን ነው? ኦኬ የዛሬው ሴሽን ምንድን ነው የሚሆነው? ሁላችንም እዚህ ውስጥ ፍሪላንሲንግ ለመስራት የምናስብ ተማሪዎች ልንሆን እንችላለን። ኦር ደግሞ ላይክ እየሰራንበትም ያለ ሊሆን ይችላል። ይሄ አይ ሆፕ ይህ ሴሽን ሞር ለሁላችንም እንደሚጠቅም ማለት ነው። ወር ደግሞ የዛሬው ሴሽናችን ለየት የሚያደርገው 3 ገስቶች አለን። ገስቶቻችን ወንደሰን እንዳለ ብዙዎቻችን የምናውቀው ኡቡንቱ ላይ ነው። ሲኢኦ ኦፍ ኡቡንቱ ኤንድ ሞር የሚሰራው ዲጂታል ቢዝነስ ኤንድ ደግሞ ብዙዎቻችንም የምናውቀው ኢንፎርሜሽን ሲስተም ዲፓርትመንት ውስጥ ሂዝ ኢንስትራክተር። ሌላው ገስታችን ደግሞ ቢኒያም ኃይሌ ነው። ቢኒያም ሂዝ ሶፍትዌር ኢንጂነር ኤንድ ፍሪላንሲንግ ላይ ቶፕ ሬትድ ፍሪላንሰር ነው ማለት ነው። ሌላው ገስታችን ያበባል እሸቴ ብዙዎቻችን ኤክስሲቢ ላይ የምናውቀዋለን ኤንድ ሂዝ ፉል ስታክ ዴቨሎፐር። ስለ ገስቶቻችን እንደዚህ ከነገርኳችሁ ሞር ደግሞ ተራ በተራ እነሱ ራሳቸውን ኢንትሮዲውስ የሚያደርጉልን ይሆናል ማለት ነው። በመጀመሪያ ሁላችሁም እንኳን ደህና መጣችሁ። እስኪ ከወንደሰን እንቀጥልና እስኪ ራስን ኢንትሮዲውስ አድርግልን ለኦዲየንሶቻችን። እሺ ቴንኪዩ ምህረት፣ እንዴት አመሻችሁላችሁ? ፕላትፎርሙን ሬዲ ስላደረጋችሁላችሁንም በጣም አመሰግናለሁ። በመጀመሪያ ያብባል እና ቢኒን ቴንኪዩ ቮለንቲር ስላደረጋችሁ ይህንን ሀሳብ ለተማሪዎች ሼር ለማድረግ። ወንደሰን ነው የምባለው እኔ አስሜንሽንድ እዛው እናንተ ስኩል ነው ያለሁት። ዛሬ በሚኖረው አጠቃላይ ሴሽን ላይ ኢንስፓይሬሽኑ የመጣው ከያብባል ነው። በዚህ አጋጣሚ ቴንኪዩ ያብባል። እሱ ቢኒ ምንም ኮሚኒኬት አድርጎ ይሄ ኢቨንት እንዲዘጋጅ ዛሬ ተደርጓልና እኔ ጆይን ያደረኩት ሁለቱን ቤዚካሊ እና ይሄንን ፕላትፎርም ተዘጋጁትን ተማሪዎችም በዚህ አጋጣሚ ለማመስገን እና ሴሽኑ የምታገኙትን ነገር በደንብ አንደርስታንድ አድርጋችሁ የሚኖራችሁን ቆይታ ፍሩትፉል እንድታደርጉ ሪማርክ ለማድረግ ብቻ ነው የሚሆነው። በዋናነት ያብባልና ቢኒ ኦቨርኦል ጀርኒውን በደንብ ከእናንተ ጋር ሼር ያደርጋሉ። ፕራክቲካሊ እዛ ኢንዱስትሪ ውስጥም አሁን እየሰሩ ስለሆነና ኦል እዚህ ውስጥ ያለን ልጆች ነገ የምናስበውን ነገር መሬት ለማውረድ ፕራክቲካሊ በኋላ ላይ እነሱ ሼር በሚያደርጓችሁ መንገድ ከፕሮፋይል ግንባታ ጀምሮ ኮንሲስተንትሊ ፕሮሰሱን ማኔጅ የምታደርጉበትን ነገር በጣም ማይንድፉል ሆናችሁ እንድትከታተሉ እንደው ላይክ ሪማይንድ ማድረግ ፈልጋለሁ። ማይ ቲፕ ፎር ዩ ላይክ ሶፍት ስኪል አካባቢም ያላችሁን ነገር በደንብ እዩት። የፕሬዘንስ ጉዳይ ስለሆነ ፕላትፎርሙ ሪያሊስቲክ ኤክስፔክቴሽን እንዲኖራችሁ ከኮሚኒኬሽን ከክላይንት ሪሌሽንሺፕ አካባቢ ያለው ነገር ሲሪየስሊ ታፍ ነገር ስለሆነ በኋላ እነሱ ልምዳቸውን ሼር ያደርጋሉ። ያንን ታሳቢ ባደረገ ሁኔታ እዩት። ዊ አር ወርኪንግ ፍሪደም ኢኮኖሚው ላይ እና ይህ ፍሪደም ኢኮኖሚ ላይ ስፖት እንዲኖረን ሁላችሁም አቅም በፈቀደ መጠን ከዚህ የምታገኙትን ኢንሳይት የበለጠ ጊዜ ሰጥታችሁ በክረምቱም ጊዜ ደግሞ ፈርዘር ነገሮችን ሰርታችሁ የተሻለ ፕሬዘንስ እንድትፈጥሩ ላይክ ሳይድ ሀሰል አድርጎ ገንዘብ ከማግኘት በዘለለም ለስኪል ማክሲማይዜሽን ለሪስኪሊንግም ለአፕስኪሊንግም በጣም ጠቃሚ ፕላትፎርም ስለሆነ ያንን ኮንሲደር አድርጋችሁ እንድትከታተሉ በዛው ሪማይንድ ለማድረግ ነው። ቴንኪዩ ሁላችሁንም ፋሲሊቴት የምታደርጉትንም ወጣቶች በሙሉ በድጋሚ ያብባል ይፈርቱን ወስደ ኦንቦርድ ስላመጣው ቢኒን አመሰግናለሁ። ቢኒን በአካል አላውቀውም። ያለህን ልምድ ስልታካፍል እዚህ ወጣቶቹ ጋር ስለተገኘ ግን እጅግ በጣም አመሰግናለሁ። በስኩሉም ስም እንደ አንድ መምህርም ጭምር ማለት ነው። ቴንኪዩ ሶ ማች። ቴንክ ዩ ወንደሰን፣ ደስ የሚል ኤክስፕላኔሽን ነበረ። እንዲሁም ደግሞ ይህንን ወርክሾፕ በራሳቸው ኢኒሽቲቭ እንድናዘጋጅ ስላደረጉ ቴንክ ዩ ያብባል፣ ቢኒ ኤንድ ወንደሰን በጣም እናመሰግናለን። ቀጥሎ ደግሞ የምንሄደው ቢኒ፣ እስኪ ራስን ትንሽ ኢንትሮዲውስ አድርግልና እንቀጥላለን። አሁን ወደ ቢኒ እመጣለሁ ማለት ነው። እሺ፣ በጣም አመሰግናለሁ ሜሪ፣ እንዲሁም ኢንስትራክተር ወንደሰን። ቢኒያም ኃይል ይባላለሁ። አሁን የ5ኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ነኝ። ከዚህ ባለፈ አፕወርክ ላይ ቶፕ ሬትድ ፍሪላንሰር ላይ ከረንትሊ። ከዚህ ውጭ ኢትዮጵያ ውስጥ ባሉ የተወሰኑ ካምፓኒዎች ላይ ሰርቻለሁ። ወደ አፕወርክ ላይ ከመሄዴ በፊት
ሮሻን፣ ከዛ በኋላ አለና ቴክኖሎጂስ የመሳሰሉት በፍሪላንስ እና በፉልታይም የመስራት እድል ገጥሞኛል። አፕወርክ ላይም የተወሰኑ ጆቦችን ኮምፕሌት ለማድረግ እና በኋላም ኦፕሬተር ለመሆን ችያለሁ። በጣም አመሰግናለሁ ይህንን ስቴጅ ስላዘጋጃችሁ፣ እንዲሁም ለኢንስትራክተራችን ለወንድሰን እንዲሁም ለያባል በጣም አመሰግናለሁ። ዛሬ ጥሩ ነገር የምንማማርበት ስቴጅ ይሆናል ብዬ አስባለሁ። ይሄ ነው ሜል። ኦኬ ቴንክ ዩ ቢኒ። እስኪ ይቅርታ ሚዩት ያላደረጋችሁ አንዴ ሚዩት አድርጉልኝ እና አይገዝ ያብባል አልገባም መሰለኝ። ሜቢ ትንሽ እንጠብቀውና እስከዛ ወደ ቢኒና ወንደሰን እንቀጥላለን ማለት ነው። ስለዚህ የዛሬ ወርክሾፓችን አፕወርክ ላይ ነው። ግን ሞር አሁን ብዙዎቻችን እዚህ ጋር ሜቢ አፕወርክ ምንድን ነው የሚለውን ትንሽ ሂንት ሊኖረን ይችላል፣ የማናውቅም ልንኖር እንችላለን፣ እዛም ላይ እየሰራንበት ያለን ልንሆን እንችላለን። ግን እስኪ አፕወርክ ምንድን ነው ከሚለው ጀምሮ ቢኒ አፕወርክ ላይ እንድትሰራ ሞቲቬትድ ያደረገች ነገር ምንድን ነው? ሞር እዛ ላይ የሚሰራበት ነገር ምንድን ነው የሚለውን ነገር እስኪ ግለጽልን እና እንቀጥላለን ወደ ወንደሰን ደግሞ። አመሰግናለሁ ሜሪ። እኔ ከመጀመሪያው የፍሪላንሲንግ ጆርኒ ላንሳላችሁ እና በዛው ምን ሞቲቬት እንዳደረገኝ ለመጠቆም ይሆነኛል ብዬ ስለማስብ ማለት ነው። የፍሪላንሲንግ ጆርኒን የጀመርኩት 3ኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ በነበርኩበት ሰዓት ነው። ምንድን የሆነው ሶፍትዌር ኢንጂነሪንግን ጆይን ካደረግኩኝ ሰዓት ጀምሮ የነበረውን ማርኬት ለማጥናት እየሞከርኩ ነበረ። ከኔ በላይ ካሉ ሲኒየሮች ጋር አወራ ነበረ። ባገኙት አጋጣሚ ጠይቃቸው ነበረ ማርኬቱ እንዴት እንደሆነ፣ እንዴት ግሮ ማድረግ እንደምችል የመሳሰሉትን ከነሱ እሰማ ስለነበረ 2ኛ ዓመት ጨርሰን ወደ ቤት በሄድን ጊዜ ራሴን እያዘጋጀሁ ነበረ ወደ ስራው ዓለም ጆይን ለማድረግ። ከዛ በኋላ 3ኛ ዓመት እያለሁ ሮሻን ቴክኖሎጂን ጆይን አደረግኩኝ ኢትዮጵያ ውስጥ። የመጀመሪያው በካምፓኒ ደረጃ የመጀመሪያ የሰራውበት ካምፓኒ እዛ ሆነ። እዛ ለ7-8 ወራት አካባቢ አንድ ትልቅ ሞባይል አፕሊኬሽን ከሰራሁ በኋላ ሌሎች ካምፓኒዎች ጋር ገባሁ ማለት ነው። እዛ ጋር ያለኝን ኮንትራክት ከጨረስኩኝ በኋላ ከዛ በኋላ የሆነው ምንድን ነው እንዳልኳችሁ የ7-8 ወር ኤክስፖዠር ስላለ ሀገር ውስጥ የመስራት ብዙ ካምፓኒዎች የመጀመሪያውን እንደዚህ አይነት ፕሮጀክት ካጠናቀቁ በኋላ ሌሎች ስራዎችን ለማግኘት በተወሰነ መንገድ ቢሆን ያው ፓዙ ክፍት ነው የሚሆነው። ያንን ካየሁ በኋላ በርካታ ማለት በአንድ ጊዜ 2-3 ቦታዎች ላይ በፉል ታይም መስራት ጀመርኩ ማለት ነው። ሪሞት ስለሚሆኑ ፖዚሽኖቹ ዩዥዋሊ በፉል ታይም ለመስራት ያን ያህል ታፍ አይሆንም። ሞር አትሊስት ያው ኦንሳይት ሳይሆን ሲቀር 8 ሰዓት አይደለም የምንሰራው። 3 ካምፓኒ ላይ ከሰራን 24 ሰዓት ሊሆንብን ነው ኦንሳይት ከሆነ። ግን ያም ሆኖ 3 የካምፓኒዎች ላይ መስራት ጀመርኩኝ በፉል ታይም። አንደኛው ዩኤስ ቤዝድ ነው። ሌሎቹ 2ቱ ደግሞ ኢትዮጵያ ውስጥ ቤዝ ያደረጉ ካምፓኒዎች ነበሩ። እነዚህ ሰዓቶች ላይ የተወሰነ እንትን ነበረው፣ ራይዝ ነበረው የፖዚሽን ማለት ነው። ለምሳሌ አንደኛው ካምፓኒ ላይ ሰራ ቲም ሊድ ነበርኩኝ። ተማሪዎችን ኢንተርቪው እኛን ካምፓኒያችንን ጆይን ሊያደርጉ የነበሩ ኢንተርኖችን፣ ሌሎች ዴቨሎፐሮችን ኢንተርቪው የማድረግ እድሎች ገጠሙኝ። ከዛ በኋላ የተሻሉ ነገሮችን ኤክስፕሎር ማድረግ ጀመርኩኝ ማለት ነው። እነዚህ ካምፓኒዎች ላይ እየሰራሁ እያለ ነው አፕወርክ ላይ አፕላይ ማድረግ የጀመርኩት። የመጀመሪያው ስራዬ ያው ጥሩ አልነበረም። ያው በፊክስድ ስራ ነበር አፕወርክ ላይ የጀመርኩት። የነበረው የመጀመሪያውን ስራ ማግኘት አስቸጋሪ እንደሆነ ስሰማ ስለነበረ በፊክስድ ስራ $60 ኮስት የሚያደርግ አንድ ስራ ተቀበልኩኝ። አንፎርቹኔትሊ ያው ይሄንን በኋላ እናወራበታለን። ግን የመጀመሪያ ክላይንቴ ጋር የነበረኝ ግንኙነት ጥሩ አልነበረም። ምክንያቱም የጆብ ዲስክሪፕሽኑ እና በኋላ ላይ የነበረው የክላይንቱ ሪኳየርመንት በፍጹም የሚገናኝ አልነበረም። ፊክሲንግ የነበረ ታስክ ሙሉ አፕሊኬሽንን ቢልድ እንዳደርግ ነበር ኤክስፔክት የተደረጉት። በዚህ ምክንያት ጥሩ ባልሆነ ሬቲንግ ተጠናቀቀ ማለት ነው የመጀመሪያ ስራዬ። ከዛ በኋላ ግቢ ውስጥ ባለን ኮኔክሽን በጣም ብዙ ተማሪዎች አፕወርክ ላይ መስራት ጀመሩ። ከዛ በኋላ ካምፓኒዎችን ፊልተር አውት ማድረግ ጀመረን ማለት ነው።
የትኛው ካምፓኒ ላይ ልጆች እየገቡ እንደሆነ የትኛው ካምፓኒ ሰዎችን እየቀጠረ እንደሆነ ጌዘር ካረግን በኋላ መረጃዎችን ጀስት ቴስት ፕሮጀክቶችን ያወጣ ካምፓኒ ነበረ። እኔ ያኛውን ስራ አጠናቀቅኩ አካባቢ የነበረውን ቴስት ፕሮጀክት ፉሊ ከሰራው በኋላ የአፕወርክ ላይ ላንድ አደረግኩኝ ሎንግ ተርም ሪሌሽንሽፕ ማለት ነው። እዛ ካምፓኒ ላይ ከገባው በኋላ በባክኤንድ ዲቨሎፐርነት በኋላም በሞባይል አፕሊኬሽን ክሮስ ዲፓርትመንት ሊዲንግ ሰርቻለሁ። ምንድን ነበር መጀመሪያ ኢኒሺየት ያደረገኝ ነገር የሪሞት ማርኬት አንደኛው ጥሩ ነገሩ ልክ ኢትዮጵያ ውስጥ እርን 3 ቦታ 4 ቦታ ሰርታችሁ እርን የምታደርጉትን ነገር አንድ ካምፓኒ ላይ ሆናችሁ ልትሰሩ ትችላላችሁ ማለት ነው። 3 ቦታ ወይም 2 ቦታ መስራት ችግር የለውም። ጀስት አስሎንጋስ እርኒንጋችን እኩል እስከሆነ ድረስ 2 ወይም 3 ቦታ መስራት ችግር የለውም ብላችሁ ልታስቡ ትችላላችሁ። ነገር ግን ምንድነው አእምሯችን እረፍት ይፈልጋል። አንዳንዴ ረጅም ሰዓትም ብንሰራ አንድ ቦታ ላይ መስራት የበለጠ ፕሮዳክቲቭ እንድንሆን ያደርገናል ብዬ አስባለሁ። በዛ ሰዓት የነበረው የመጀመሪያው ሞቲቬሽን 3 ካምፓኒዎች ወይም 4 ካምፓኒዎች ላይ የመሳሰሉትን ሀስል ከማድረግ አንድ የሪሞት ካምፓኒ ላይ መስራት በተሻለ ሁኔታ ያለኝን እርኒንግ ያስተካክላል ብዬ አምኜ ነበረ። ከዛ በተጨማሪ ደግሞ የነበረኝም ኤክስፔሪየንስ ኦልሞስት ከ1 እስከ 2 ዓመት የሚጠጋ ኤክስፔሪየንስ ሪሞት ማርኬቱን ለመቀላቀል በቂ ነው ብዬ አስብ ስለነበረ እነዚህ ፋክተሮች የአፕወርክን ማርኬት ጆይን እንዳደርግ አድርገውኛል ማለት ነው። ይሄ ነው ባጭር ለመለስ ያለ ሜል። ኦኬ እሺ ቴንክ ዩ ቢኒ። ልክ እንደገለጽ ምንድነው አሁን አፕወርክ ላይ ይቅርታ ቴንክ ዩ እሺ አፕወርክ ላይ የመጀመሪያ ስራክን ለማግኘት ከባድ ነው። ልክ አሁን አንተም ባስረዳህን በነበረው ስትራግል መሰረት ግን አንተ የመጀመሪያ ስራክን ዮር ፈርስት ጆብ ለማግኘት ምን ያክል ጊዜ ነበር የፈጀብህ? ዳዝ ኢት ቱክ ሎንግ ኦር ደግሞ ላይክ የሆነ ፍራስትሬትድ ያደረገክ ነገር ነበረ መሀል ላይ ምናምን ነገር? እስኪ ስለሱ ደግሞ ትንሽ ንገረን። የመጀመሪያ ስራ ላንድ ማድረግ በብዙ ፋክተሮች አስቸጋሪ ይሆናል። ይህም እንዴት ነው? ለምሳሌ ከስተቶቻችን እየተማርን ለራሳችንን ግሮ የምናደርገው የመጀመሪያ ስራ ለማግኘት አፕላይ ስናደርግ ለምሳሌ የክላይንት ፓስት ሂስትሪዎችን አናይም ወይም ደግሞ ሃየር ሬት የሚባሉትን ነገሮች አናይም። ምክንያቱም ኢንፎርሜሽኑ በበቂ ሁኔታ ስላልነበረን ማለት ነው። እኔ እንደ ፉል ጥሩ ነገር ነው ብዬ ማስበው ሌላ ተጨማሪ ስራ እየሰራው በነበረበት ሰዓት ነው አፕወርክ ላይ አፕላይ ማድረግ የጀመርኩት። ያ ማለት ኔጌቲቭም ሳይድ ይኖረዋል፣ ፖዚቲቭም ሳይድ ይኖረዋል። ኦፍ ኮርስ ኔጌቲቭ ሳይዱ የሚሆነው ምንድነው? ፉሊ ኮንሰንትሬትድ ሆኜ ሙሉ ቀን አፕወርክ ላይ የሚወጡትን ስራዎች ኢቫሉዌት እያደረግኩ ለእያንዳንዱ ስራ ስፔሲፊክ የሆነ ፕሮፖዛል መጽሐፍ የመሳሰሉት ላይ ጉድለቶች እንዲኖሩት አድርጓል። ግን ደግሞ ሙሉ በሙሉ እዚህ ጋር አለመሆኔ እና ፓሲቭ ኢንካም መኖሩ ኮኔክቶች ለመግዛት የመሳሰሉትን አንደኛው ቢግ ቻሌንጅ ብዬ ማስበው ኮኔክት ለመግዛት ለመሳሰሉት ነገሮች እንዳልቸገር አድርጎኛል ማለት ነው። የመጀመሪያውን ስራ ለማግኘት ፕሮባብሊ እንደድል ሆኖ ብዙም ስትራግል አላረኩም ነበር። ኦፍኮርስ የስራው ቫሊዩም በደንብ ስለሚወስነው ማለት ነው። መጀመሪያ የነበረው ብዙ ስራዎችን እንዴት ነው 1 5 6 እስከ 10 የሚጠጉ ስራዎችን ዝም ብዬ አፕላይ ማድረግ ጀመርኩኝ። መጀመሪያ ወርቶኝ የነበረው ክላይንት አይ ቲንክ $700 or $800 ኮስት ሊያደርግ የሚችል አፕሊኬሽን ሰራ ነበረ። ነገር ግን እንዳለመታደል ሆኖ ፋይናል ፈተና መሀል ላይ ነበርኩኝ ከክላይንቱ ጋር ኢንተርቪው እያደረኩ በነበረበት ሰዓት ላይ ያንን ፓስ ካደረኩ በኋላ ነው $60 ስራ የተቀበልኩት እና ኤግዛክትሊ ታይሙን ባላስታውሰውም ፊክስድ ስራ በመሆኑና ክላይንቱም አዲስ በመሆኑ የመጀመሪያው ስራ ላይ ላንድ ለማድረግ ብዙ ጊዜ እንትን አላልኩም፣ ብዙ ጊዜ አፕላይ አላደረኩም። እንደማስታውሰው አይ ቲንክ 20 ወይም $30 በላይ በኮኔክቶች ላይ ስፔንድ እንዳላረኩ አስታውሳለሁ። ምናልባት በዚሁ መጨመር ካለብኝ እዚሁ ላይ አድል አደረግ የምፈልገው ነገር ምንድነው የመጀመሪያው ስራ አፕወርክ ላይ ትንሽ አስቸጋሪ ይሆናል ስንል በብዙ ፋክተሮች ነው።
ለምሳሌ ጥሩ earning ይኖራል ተብሎ የሚታሰበው አፕወርክ ላይ በሰዓት በሚከፍሉ ካምፓኒዎች ላይ ነው። በሰዓት የሚከፍሉ ካምፓኒዎች ጋር ስራ ለማግኘት አፕላይ ስናደርግ ማሰብ ያለብን ነገሮች ከዚህ በፊት ብዙ ኤክስፔሪየንስ ያላቸው አፕወርክ ላይ ብዙ earning ያላቸው ሰዎች አብረውን አፕላይ እንደሚያደርጉ ነው። ክላይንቶች ሌላ ቦታ የተሻለ ፕሮፋይል እንኳን ቢኖራችሁ ሌላ ቦታ 5-6 ዓመት ኤክስፔሪየንስ እንኳን ቢኖራችሁ አፕወርክ ላይ ለመቅጠር የመጣ ክላይንት ዩዥዋሊ የሚያየው እዛው አፕወርክ ላይ ያላችሁን ፕሮፋይል ነው። ያለምንም ፕሮፋይል የተሻለ earning ያላቸውን ስራዎች ማግኘት ኢምፖሲብል አይደለም። ኦፍ ኮርስ እንደ ክላይንቱ ስለሚወሰን ማለት ነው። አንዳንድ ክላይንቶች ስራ ፖስት ያደርጋሉ፣ ከዛ በኋላ ሰዎቹን ቴክኒካል ኢንተርቪው ውስጥ ይወስዳሉ። አብዛኛው ግን ቴክኒካል ኢንተርቪው እንኳን ለመድረስ ፕሪቪየስ የአፕወርክ ሂስትሪዎችን ያያሉ። ፕሪቪየስ ጆብ ኮምፕሌት ከማድረጋችን በፊት ሃውርሊ ስራዎችን አፕላይ ማድረግ ፕሮባብሊ ታፈስት የሆነው ፓዝ ነው ብዬ አስባለሁ። ነገር ግን ፊክስድ ጆቦች ሲሆኑ የተሻለ earning እና የተሻለ ፕሮፋይል ያላቸው ሰዎች ብዙ ጊዜ ፊክስድ የሆኑ ስራዎችን ስለማይመርጡ አስ ስታርተር እነዛን ስራዎች ተቀብሎ መስራት በጣም የተሻለ ነው ብዬ አምናለሁ። ምክንያቱም አንድ ሰው ኤግዛክትሊ እርግጠኛ ሆኜ ባላውቅም ሁለት $50 እና ማለት አንድ $50 እና ሌላ አንድ $100 ስራ ከሰራ ፕሮፋይሉ 100% ጆብ ሰክሰስ ስኮር ይኖረዋል። ሳይኮሎጂካሊ ይሄ ክላይንቱ ላይ የሚፈጥረው ነገር አለ። ልክ አፕላይ ስታደርጉ የሁሉም ሰው ፕሮፖዛል ተደርድሮ ፕሮፋይሎቹ ጋር 100% ጆብ ሰክሰስ አለው የሚል ነገር አድ ያደርጋል ማለት ነው። ይሄ አንድ አዲሽናል ነገር ቫልዩ አድ አደረጋችሁ ማለት ነው። ኔክስት ታይም ኮምፒት ስታደርጉ ሃውርሊ ወይም ደግሞ የተሻለ ሬት ያላቸውን ስራዎች ኮምፒት ስታደርጉ አንድ 100% ጆብ ሰክሰስ ከሌላቸው ሰዎች የተሻለ ፕሮፋይል ይዛችሁ ቀረባችሁ ማለት ነው። ጀስት ቢኮዝ $50 እና ወር $100 ስራ ስለሰራችሁ ብቻ ከዚህ በፊት ማለት ነው። የመጀመሪያውን ስራ ማግኘት በእነዚህ መንገዶች ታፊ ያደርገዋል። ሌላኛው ደግሞ ፕሮፖዛል ራይቲንግ ስትራቴጂ ነው። ፕሮፖዛል ራይቲንግ ስትራቴጂ አሁን የአፕወርክ ማርኬት በጣም ኮምፒቲቲቭ ከመሆኑ የተነሳ ክላይንቶች በጣም ብዙ የጆብ አፕሊኬሽኖችን ያገኛሉ። አይታችሁ ከሆነ አብዛኞቹ ሃውርሊ የመሳሰሉት ስራዎች ከ50 በላይ አፕሊኬሽን ነው እና ከ50 ሰው በላይ ነው አፕላይ የሚያደርገው። ከ50 ሰው በላይ አፕላይ አድርጓል ማለት 100 ሰውም ሊሆን ይችላል፣ ከዛ በላይም ሰው ሊሆን ይችላል ማለት ነው እዛ ሳሪ አፕላይ ያደረገው። ይሄ ማለት የመጀመሪያ 3 ወይም 4 ፓራግራፋችሁ አሚን 4 ሴንቴንሳችሁ ካቺ ማይሆን ከሆነ ወይም ክላይንቱ አይቶት የበለጠ እንዲያነብ የማይገፋፋው ከሆነ ሞስት ፕሮባብሊ ፕሮፖዛላችሁን አይከፍተውም ማለት ነው። ምክንያቱም 50 ወይም 100 ሰዎች ለዛ ስራ አፕላይ ስላደረጉ ማለት ነው። እንደ ምሳሌ ለመጥቀስ ያህል የሆነ ስፔሲፊክን ችግር እንድትፈቱለት የሆነ ክላይንት ስራ ፖስት ካደረገና እኔ አፕላይ ሳደርግ ሄሎ አም ቢኒያም ኃይሌ 4ኛ ዓመት ተማሪ ነኝ ብዬ የሚጀምር ከሆነ ራሴን ነው ኢንትሮዲዩስ እያደረኩ ያለሁት። ስለ ስራው ቫልዩ አድ የሚያደርግ ነገር እየጠቀስኩለት አይደለም። 50 ሰዎች ወይም 100 ሰዎች ካሉ የኔን ፕሮፋይል ለማንበብ ቴምፕትድ ይሆናል የሚለውን ነገር ስታስቡት ሞስት ፕሮባብሊ አይሆንም። ብዙ ሰዎችም ከሚናገሩት ነገር አንጻር እኔም በራሴ ካየኋቸው የተወሰኑ ነገሮች አንጻር የመጀመሪያው 2-3 ሴንቴንሳችሁ በጣም ወሳኝነት ይኖረዋል። ይህንን የማያውቅ አንድ ሰው ስራዎችን ሁልጊዜ አፕላይ ሲያደርግ ስለራሱ ኢንትሮዳክሽን የሚጽፍ ከሆነ ኮኔክትን ማባከን ወይም ኮኔክትን መግደል ይሆናል ማለት ነው። ይሄኛው ሌላኛው ቢግ ቻሌንጅ ነው። ከዛ ውጪ ያለው ደግሞ የኮኔክት ችግር ነው። የኮኔክት ችግር አሁን ላይ አፕወርክ ከጊዜ ወደ ጊዜ የመጀመሪያ ስራ ላንድ ለማድረግ ብቻ ሳይሆን ስራ ካገኙ በኋላ ኢቨን ሌሎች ተጨማሪ ስራዎችን ለማግኘት ከሚጠይቀው የኮኔክት ክፍያ አንጻር ሰዎች ስራዎችን እንዳያገኙ በጣም ከፍተኛ የሆነ ችግር ፈጥሮባቸዋል። ለምሳሌ ሊንክድኢን ላይ ብትገቡ ስራዎችን ማንኛውም ሰው አፕላይ ማድረግ ይችላል፣ ምንም ኮስት የለውም። አሁን ላይ ግን አፕወርክ ላይ ሰዎች ኮኔክት ካላቸው ከእናንተ በላይ መቀመጥ ይችላሉ፣ የመሳሰሉትን ነገሮች ማድረግ ይችላሉ። ከዛ ውጭ ደግሞ ለእያንዳንዱ ጆብ ያለው የኮኔክት ዋጋ በጣም ጨምሯል። ይህንን ስናየው ሌላኛው የመጀመሪያውን ስራ ላንድ ለማድረግ በጣም አስቸጋሪ ይሆናል። ፕሮባብሊ ከዚህ ጋር እንደ አንድ ሶሉሽን ብዬ ማስበው ቅድም የነገርኳቸውን ነገር ኪፕ ካደረጋችሁት ነው። ያም አፕወርክ ላይ ስራ እስከምታገኙ ድረስ ወይም ስቴብል የሆነ ስራ እስክታገኙ ድረስ
የምታገኛቸውን ፕሮጀክቶች መስራት ነው። ይሄ ኢኮኖሚካሊ ስቴብል እንድትሆኑ የኮኔክት ክፍያዎች ብዙ እንዳያስጨንቋችሁ ያደርጋል ማለት ነው። ምክንያቱም አፕወርክ ምንም ሳይኖረን እውቀት ብቻ ይዘን ብር እርን የምናደርግበት ፕላትፎርም አይደለም። አፕወርክ የሆነ አይነት የማርኬት ፕላትፎርም ነው። ራሱ ብዙ ገንዘብ ጀነሬት ማድረግ የሚፈልግ በጣም በኮምፒቲሽን የተሞላ ማርኬት ነው። ይህንን ማርኬት ብሬክ አድርጎ ለመግባት ቴክኒካል ስኪል ብቻ በቂ አይሆንም ማለት ነው። ቴክኒካል ስኪል ብቻ በቂ ስለማይሆን እናንተም ልክ እንደ አንድ ነጋዴ የሆነ ሱቅ መክፈት ሲፈልግ ወይም የሆነ ቡቲክ መክፈት ሲፈልግ መነሻ ገንዘብ እንደሚያስፈልገው ሁሉ አፕወርክም ለሴም ስትራቴጂ ነው የሚከተለው። አፕወርክ ማርኬቱን ብሬክ አድርጋችሁ ለመግባት ፋይናንሻሊ በተቻለ መጠን ስቴብል ሆናችሁ መገኘት አለባችሁ። ምክንያቱም አንድ ስራ አትሊስት 20 ኮኔክት ይጠይቃል። $1.5 የሚገዛው ኮኔክት አይ ቲንክ 10 ኮኔክት ብቻ ነው። ያ ማለት $3 ነው 20 ኮኔክት የምታገኙት ኢፍ አም ኖት ሮንግ። ለእያንዳንዱ ስራ ፕሮባብሊ ከ400 ብር በላይ ሜቢ ስፔንድ እያደረጋችሁ ሊሆን ይችላል ማለት ነው። ይህንን ታሳቢ ካደረጋችሁት ፋይናንሻሊ በደንብ ስቴብል መሆን አለባችሁ። የመጀመሪያውን ኢንካማችሁን አፕወርክ ላይ ጀነሬት ማድረግ የግዴታ እንዳልሆነም አይምሮቹን አሳምናችሁ መጀመር አለባችሁ ብዬ አስባለሁ። ምክንያቱም አንዱም ፋክተር ይሄኛው የኮኔክት ኢሹ ስለሆነ ማለት ነው። ይሄ ነው ለመለስ ያህል ሜል። ኦኬ ቴንክ ዩ ቢኒ፣ በጣም ብዙ ፖይንቶች ነበር ያነሳኸው እና ግን ከነዚህ ሁሉ አንድ ባንድ ለመሄድ ያክል ለምሳሌ አሁን እዚህ ጋር ያለን ብዙዎቻችን የዩኒቨርሲቲ ተማሪዎች አለን ኦር ግራጁዌት ያደረግንም አለን። ለምሳሌ እኔ አፕወርክ ፕሮፋይሊንግ ቢውልድ ማድረግ ይፈልግ አይሚን ልክ እንደገለጽ ነው እንዴት ነው ሞር አፕወርክ ላይ ኮምፒቲሽን አለ። እዛ ላይ ደግሞ ሃየርድ ለመደረግ ፕሮፋይላችንን ቢውልድ ማድረግ አለብን። ለምሳሌ ከፕሮፋይል ፒክቸር ጀምሮ ታይትሎቻችን ምናምን እንደነዚህ አይነት ነገሮች ምን ያክል ኢምፖርታንት ናቸው አፕወርክ ላይ ፕሮፋይላችን እንዴት ነው ስቴፕ ባይ ስቴፕ ክሬት ማድረግ ያለብን የሚለውን ነገር ደግሞ አሳየን እና ቅድም ደግሞ ከዚህ ቀጥሎ የሚጠይቅክ ነገር አያያዘ እንድትመልስልኝ የሚፈልገው ፕሮፖዛል ብለክ አንስተክ ነበር እና ፕሮፖዛል የምንጽፈውን በምን መልኩ እንደሆነ ለምሳሌ የሆነ ጆብ እንዳገኘን ያ ጆብ ምን ነገሮችን ሊጠይቀን ይችላል? እነዚህን ሁለት ጥያቄዎች በዛው አያይዘክ መልስልን። እሺ ቴንክ ዩ ሜሪ። የመጀመሪያው ፕሮፋይላችንን በምን መልኩ ኦፕቲማይዝ እናደርገው የሚለው ነው። አፕወርክ ላይ በጣም ብዙ አይነት መንገዶች አሉ ስራ የምታገኙባቸው። የመጀመሪያው ኢንቪቴሽን ሊሆን ይችላል። ለምሳሌ ብዙ ክላይንቶች ስራ ፖስት ካደረጉ በኋላ እንትን ይመጣላቸዋል። ኢንቫይት ማድረግ ትፈልጋለህ ወይ ሴት ኦፍ ፍሪላንሰርስን ተብለው ሊስት ኦፍ ፍሪላንሰሮች ይመጡላቸዋል። እነዚህ ፍሪላንሰሮች ሰጀስት የሚደረጉት ኦፍኮርስ እንደዚህ አይነት የሆነ አይነት ቡስቲንግ ፕሮፋይል ቡስት የማድረግ ምናምን የመሳሰሉት ነገሮች አፕወርክ ላይ ቢኖሩ ከዛ በተጨማሪ ፕሮፋይላችሁን በምን አይነት መንገድ ቢልድ አድርጋችሁታል የሚለውም ነገር በደንብ ማተር ያደርጋል። ኢቭን ዞ አፕወርክ ሙሉ አልጎሪዝሙን ኤክስፖዝ ባያደርገውም ፕሮፋይላችሁ የበለጠ እንዴት ነው ለምሳሌ ኪወርድ ማች ሲኖረው ሴት ኦፍ ስኪላችሁ ፖስት ከሚደረጉት ጆቦች ጋር ወይም እናንተ መስራት ከምትችሉት ኒቼ ጋር ማች ሲያደርጉ ፖዚቲቭ የሆነ ኮንትሪቢዩሽን ይኖረዋል ማለት ነው። ለምሳሌ አፕወርክ ላይ ገብታችሁ አይም ፉል ስታክ ዲቨሎፐር ብላችሁ ጽፋችሁ ከዛ በኋላ ዲስክሪፕሽን ላይ አይም ፉል ስታክ ዲቨሎፐር ሁ ኢዝ ኤክስፐርት አት ዌብ አፕ፣ ሞባይል አፕ፣ ማሽን ለርኒንግ ብላችሁ የምትጽፉ ከሆነ አንደኛ ቬግ ነው። ፉል ስታክ ዲቨሎፐር በምን ቴክ ስታክ የመሳሰሉት የሚለው ነገር አይታወቅም። ሁለተኛ ደግሞ ዌብ አፕ ብላችኋል፣ ሞባይል አፕሊኬሽን ብላችኋል፣ ማሽን ለርኒንግ ብላችኋል። አንድ ክላይንት የእናንተን ፕሮፋይል ቢያየው እንኳን ሌላ ሰው ዌብ አፕ ላይ ሰርቻለሁ፣ እንደዚህ አይነት ፕሮጀክቶችን በዌብ አፕ ቢውልድ አድርጌያለሁ፣ ሞባይል ሪስፖንሲቭ የሆኑ ዌቦችን ሰርቻለሁ የሚል ፕሮፋይል ስፔሲፊካሊ ካለ ዩዥዋሊ ወደዛ ይሄዳል ማለት ነው። አልጎሪዝሙም የበለጠ ኮንትሪቢዩት ያደርጋል። የእናንተም ተአማኒነት በዛው ልክ ይቀንሳል። ምክንያቱም እናንተ እንደ ክላይንት በክላይንት ቦታ ሆናችሁ አስቡትና አንድን ሰው ኢንተርቪው ስታደርጉት ዌብ አፕም እችላለሁ፣ ሞባይል አፕም እችላለሁ፣ ማሽን ለርኒንግ ዲቨሎፐርም ነኝ ካላችሁ እንትን ላይሆን ይችላል።
ስፔሲፊክ ስላልሆነ የሆነ ኤሪያ ላይ እነዚህን ኤሪያዎች ቢያውቃቸው እንኳን እናንተ የምትፈልጉት ኤዘር ዌብ ብቻ ነው ኦር ደግሞ አፕ ብቻ ነው። እዛ ኤሪያ ላይ ስፔሲፊክ የሆነ ብቃት ያላቸውን የተሻሉ ሰዎች መቅጠር ለእናንተ የተሻለ ይሆናል ማለት ነው። ኢቭን ዞ ኢት ኢዝ ኤ ፕላስ። ይሄኛው ላይ በደንብ መጨነቅና ማወቅ አለባችሁ። ፉል ስታክ ዴቨሎፐር ብላችሁ ጽፉ ይሆናል። ኦፍ ኮርስ ፉል ስታክ ዴቨሎፐር ከሆናችሁ በኋላ የምትሰሩባቸውን ቴክ ስታኮች፣ ሶልቭ ያደረጋችኋቸውን ከዚህ በፊት ፕሮብለሞች የመሳሰሉትን ነገሮች ፕሮፋይላችሁ ላይ ሊስት ማድረግ አለባችሁ። ለምሳሌ ከዚህ በፊት ኢኮመርስ ላይ ሰርታችሁ የምታውቁ ከሆነ ያ ኢኮመርስ ሳይት ምን አይነት ስፔሲፊክ ፊቸሮች አሉት የሚለውን በተወሰነ መንገድ ለምሳሌ አይ ሰክሰስፉሊ ማኔጅድ ቱ ዴሊቨር ኢኮመርስ አፕሊኬሽን ዊች ሰፖርትስ ፔመንት ጌትዌይ ኢንተግሬሽን፣ ቻት ፊቸርስ፣ ዌብ አርቲሲ ብላችሁ አስቀምጣችሁ ማለት አንድ ክላይንት መጥቶ ኤግዛክትሊ ኢኮመርስ ላይሆን ይችላል የሚፈልገው ፕሮባብሊ ኡበር ላይክ አፕሊኬሽን ኦር ኡበር ማኔጅመንት ዳሽቦርድ ሊሆን ይችላል የሚፈልገው። ግን እዛ ላይ ቻት ስላላቸው ኦኬ ከዚህ በፊት ቻት ስለሰራ ፔመንት ጌት ወይም ስለሰራ እኔ ፕሮጀክት ላይ የተሻለ ፊት ይሆናል ብሎ ያስባል። ይሄ ስፔሲፊሲቲ ነው ማለት ነው። የሰራችኋቸውን ሞር ኤግዘል የምታደርጓቸውን ነገሮች ጽፋችኋል ማለት ነው። ከዚህ ውጭ ፕሮፋይል ፒክቸር ያው በደንብ ማተር ያደርጋል። ብዙ ቦታም ሰጀስት ተደርጎ ተቀምጦ ስላየሁት ነው ይሄኛውን። በተቻለ መጠን ፕሌን የሆነ ባክግራውንድ ያለው ፕሮፋይል ፒክቸር ብታስቀምጡ በጣም የተሻለ ነው። እስፔሻሊ አክቲቭሊ ስራ እየፈለጋችሁ ባላችሁበት ስቴጅ ማለት ነው። ፕሌን የሆነ ባክግራውንድ ስል እንዴት ነው? ለሶሻል ሚዲያ የሚፖሰቱ ፎቶዎች አሉ አይደለ? ለምሳሌ ኢንስታግራም ላይ የምትጠቀሙት ፎቶ እና ሊንክዲን ላይ የምትጠቀሟቸው ፎቶዎች የተለያዩ ናቸው የሚሆኑት። ምክንያቱም ኦዲየንሳችሁም የተለያየ ስለሆነ ማለት ነው። ፕሮፋይላችሁ ማይረብሽ ቢሆን፣ ፊታችሁ ጎላ ቢል የመሳሰሉት ነገሮች የተሻሉ ናቸው። ቢግ ነገር ባይሆን እንኳን የተወሰነች ነገር ኮንትሪቢዩት ያደርጋል። የሆነን ልብስ ልታዩት የምትችሉት ከፊት ለፊት ከለሩ ሲያምር ነው አይደል? ከለሩ ደስ ሲላችሁ ነው። ሮ ማቴሪያሉን ምናምን የመሳሰለውን ማጣራት የምትሄዱት መጀመሪያ ከለሩ ያለው ስፔሲፊክ ዲዛይን ሲመቻችሁ ነው። የተቻለ መጠን ፕሮፋይላችሁን ትሬን ስታደርጉት እንዳልኳችሁ ቴክስታክ ላይ ኒቻችሁን በደንብ ስፔሲፊክ ሆናችሁ መርጣችሁ ስታስቀምጡ የተሻለ እድል ይኖረዋል። እዚህ ጋር ስራ ለማግኘት ብቻ አይደለም በነገራችን ላይ ስፔሲፊሲቲ በጣም ማተር የሚያደርገው። እዚህ ጋር ሁለት ነገሮች አሉ ማንሳት የምፈልገው ከስፔሲፊሲቲ አንጻር። አሁን ላይ የኤአይ ታይም ነው አይደለ? ብዙ ዲቨሎፐሮች እኔ ፍሬምወርክ አላውቀውም ግን በኤአይ እሰራዋለሁ ብሎ የሚያስቡ ዲቨሎፐሮች አሉ። ይህን ነገር ስታስቡት መጀመሪያ የምትሰሩት ኢንተርናሽናል ኮምፒቲሽን ካለበት በጣም ቢግ ኮምፒቲሽን አለበት ተብሎ ከሚታሰብ የፍሪላንሲንግ ማርኬት ላይ ነው። እናንተ በኤአይ እሰራለሁ ያላችሁትን ፍሬምወርክ መስራት በደንብ የሰሩበት ብዙ ፕሮጀክቶች ላይ በራሳቸው ኮድ እየጻፉ የሰሩ በጣም ብዙ ሰዎች አሉ። እኔ በኤአይ የምሰራው ኮድ እና ሰዎቹ ኤግዘል ያደረጉት ፍሬምወርክ እያለ እኔ ምን ያህል ልመረጥ እችላለሁ የሚለውን ነገር ማሰብ አለባቸው ኢንተርቪው ላይ ብትደርሱ ማለት ነው። ሌላኛው ደግሞ ፕሮጀክቱን ከተቀበላችሁ በኋላ የሚመጣ ሪስክ አለ። አፕወርክ ላይ እንዴት ነው አሁን አንድ ፉል ታይም የሆነ ካምፓኒ ጋር ተቀጠራችሁ፣ ከዛ ካምፓኒ ጋር መስማማት አልቻላችሁም። ብዙ ጊዜ የምናደርገው ነገር አለ፣ ካምፓኒ አልተመቸኝም ከዛ በኋላ ለቀቁት እንላለን አይደል? አፕወርክ ላይ ግን ካምፓኒ አልተመቸኝም ለቀቁት ማለት ይዞት የሚመጣው ሪስክ ይኖረዋል። እሱ ምንድነው? ፊድባክ፣ ከክላይንቶች የሚሰጠን ፊድባክ ማለት ነው። አንድ ክላይንት ገንዘቡን ኢንቨስት አድርጎ ፍሪላንሰሮችን ለመቅጠር ሲመጣ እናንተን ሌትሴይ $1000 ከቀጣችሁ ክላይንቱ $1001 ቢያንስ ከእናንተ ጌን ለማድረግ ነው። ገንዘቡ ብቻ ሳይሆን ደግሞ ታይሙ ማተር ያደርጋል። ስፔሻሊ አንዳንድ ፕሮጀክቶች ኤምቪፒያቸው በተባለላቸው ቀን የማይወጡ ከሆነ ክላይንቶቹ ላይ የሚፈጥርባቸው ነገር ከባድ ይሆናል። የማታውቁት ኤግዘል ያላረጋችሁት ፍሬምወርክ ሲሆን ባለው ዴድላይን ሰሚት ለማድረግ ትቸገራላችሁ። ይሄ ክላይንታችሁንም ይጎዳል፣ ፕላስ ዛት የእናንተንም ፕሮፋይል በደንብ ይጎዳል። ይህንን ለማድረግ ለማሳያነት የራሴን አንድ ኤግዛምፕል ልንገራችሁ። እኔ የመጀመሪያው እንዳልኳችሁ $60 ስራ ስቀበል ስራው የሚለው ጀስት ፍለተር ዲቨሎፐር ሲንግል በግ ፊክስ የሚያደርግልን የሚል ነበረ። ይህን የምነግራችሁ
የክላይንቶች ፊድባክ ምን ያህል ማተር እንደሚያደርግ ነው እንጂ ስኪል ሴት ላይ አልነበረም። ፍለተር እና ኖድ.ጄኤስ ነው የሚለው። ከዛ በፊት እኔ አትሊስት 2 ወይም 3 ካምፓኒዎች ላይ በፍለተር ሰርቻለሁ። ጆብ ዲስክሪፕሽኑንም ካነበብኩት በኋላ በግፊክስ ብሎ ያለውን ነገር ቁጭ ብዬ ባውቀውም ግን ደግሞ ፉል ስቴፑን ማለፍ ስላለብኝ ብዬ ሙሉ ስቴፑን ካለፍኩ በኋላ ነው አፕላይ ያደረኩት። ከዛ በኋላ ስራው መጣ። ሙሉ አፕሊኬሽኑን በፍለተር ፍሎ እና ፋየርቤዝ በሚባል በተለዩ ፍሬምወርክ ሰጠኝ እና ጆብ ዲስክሪፕሽኑ ላይ የለም ከመጀመሪያም እንደዚህ ነው ያልከኝ ብለውም ሊስማማ ስላልቻለ ባድ ሬቲንግ ሰጥቶ ሄደ። አንዳንድ ክላይንቶች እንዲህ መጥፎ ናቸው። ከዛ በኋላ ምንድን ነው ያደረገው የሆነው ሎንግ ተርም ሪሌሽንሺፕ ካለው ክላይንት ጋር አይ ቲንክ ለብዙ ወራት ከሰራሁ በኋላ አይ ቲንክ ከዚህኛው ክላይንት $16 ነበር የተቀበልኩት። ከዛ ሎንግ ታይም ከሰራሁበት ካምፓኒ ግን አትሊስት ከ2000 3000 or $5000 በላይ ሰርቼ ነበር በዛ ወቅት። ነገር ግን ጆብ ሰክሰሴ 70% ነበር የሆነው። ሉክ $16 እርን ላደረኩባት አንድ ስራ በኋላ ላይ $5000 እርን ካረኩ በኋላ እንኳን ፕሮፋይሊንግ 70% አድርጎታል ማለት ነው። ይሄ ክላይንት እንግዲህ ይሄንን ፊድባክ የሰጠኝ ጆብ ዲስክሪፕሽኑ ላይ የሌለ 2-3 ነገሮችን ኢንተግሬት ማድረግን ነበር የጠየቀው። በጣም በአጭር ሰዓት ነበር እሱን ነገር ሰርቼ ዴሊቨር አድርጌ የጨረስኩት። ነገር ግን ሙሉ አፕሊኬሽን ከስክራች ስራው የሚል ነገር አቅርቦ ነው ይሄ ነገር አልተስማማንም፣ በዚህ ዋጋ ማይሰራም በማለቴ ነው ባድ ሬቲንግ የሰጠኝ። ኢማጂን ትልቅ ስራ ተቀብላችሁ ክላይንቱ ሳቲስፋይ ማድረግ ሳትችሉ ቀርታችሁ ፕሮሚስ ያደረጋችሁትን ነገር መስራት ሳትችሉ ቀርታችሁ ደግሞ የሚሰጣችሁ ኔጌቲቭ ፊድባክ ምን ያህል ፕሮፋይላችሁን ሊጎዳ እንደሚችል አስቡት። ከዚህ ውጭ ደግሞ ለምሳሌ 100% ጆብ ሰክሰስ ባይሆንም ችግር የለውም 80% ጆብ ሰክሰስ ቢሆን ጥሩ ነው ልትሉ ትችላላችሁ። ቢኮዝ እኛ ግቢ አይ ቲንክ 83 or 85 ጀምሮ ኤ ነበር አይደል የሚሰጠን። አሁን ከ85% በላይ ከሆነ ጆብ ሰክሰስ ሬቴ ኦኬ ዳትስ ኤ ልንል እንችል ይሆናል። 90% ከሆነ አም ኤ ፕላስ ልንል እንችል ይሆናል። ነገር ግን ሌታሉ 100% አፕወርክ ላይ ቶፕ ሬትድ የሆኑ ፍሪላንሰሮች 10% ናቸው። ከ10 ሰዎች አንዱ ቶፕ ሬትድ ነው። 100% ጆብ ሰክሰስን ኪፕ ማድረግ የቻለ ቶፕ ሬትድ ባጅ ያለው ነው። ከዛ ውስጥ ደግሞ እንደገና 3% ደግሞ ከአጠቃላይ ከ100% 3% የአፕወርክ ፍሪላንሰሮች ቶፕ ሬትድ ፕላስ ናቸው። እናንተ ስራ አፕላይ ስታደርጉ ዩዥዋሊ ፕሮፖዛሉ ከ20 እስከ 50 ፕሮፖዛል ይኖራል አይደለ? አብረዋችሁ ኮምፒት የሚያደርጉት ሰዎች ሌት አለውን 100% ጆብ ሰክሰስ መያዝ ኦን አቬሬጅ 2-3 ሰዎች ቶፕ ሬትድ ናቸው አብረዋችሁ አፕላይ የሚያደርጉት። 100%ን ለሆነ ለ4 ለ5 ወር ከዛ በላይ ለሆኑ ዊኮች ኪፕ አድርገው የሄዱ ሰዎች አሉ ማለት ነው። ምን ያህል አፌክት እንደሚያደርገው አስቡ። ይሄንን ከክላይንት ፐርስፔክቲቭ ሆናችሁ አስቡት። ልክ እኔ አሁን እዚህ ጋር አሁን ይሄንን ስፒች አድርግ 40 ሰዎች ብሎ ስማችሁን ያስቀምጥልኛል። እኔ ስራ ላይ አፕላይ አድርጋችሁ ቢሆንና ጆብ ሰክሰሳችሁ 80 የሚል ከሆነና ከስራችሁ 100% የሚል ከሆነ ዴፊኒትሊ 100% የሚለው ነው ቹዝ ማድረግ። ለምን ብዬ እንኳን ለመጠየቅ በቂ ታይም አይኖረኝም ፍሪላንሰሮችን ስፈልግ ማለት ነው። እንደዚህ አይነት ነገሮች ላይ የበለጠ ጥንቃቄ ማድረግ ያስፈልጋል። አይ ቲንክ የመጀመሪያዎቹ ከፕሮፋይል ፒክቸር እና ከፕሮፋይል ኦፕቲማይዜሽን ጋር ሌላችሁ የምችለው ነገር ይሄ ነው። ኢንሾርት ሌላ ስፔሲፊክ ጥያቄ ካላችሁ ታገባለሁ። ከዚህ ውጪ ደግሞ ፕሮፖዛል ራይቲንግ ነው። ፕሮፖዛል ራይቲንግ ላይ ሪከመንድድ ዌይስ የሚባሉ ነገሮች አሉ። እነዚህ ሪከመንድድ ዌይስ የሚባሉ ነገሮች እንዴት ነው? መጀመሪያ ስራውን ኤግዛክትሊ ፊት አደርገዋለሁ የሚለውን ነገር ማየት ይጠበቅባቸዋል። በዚህ ስራ ምን ያህል ከኔ የተሻሉ ሰዎች ሊኖሩ ይችላሉ ብላችሁም ማሰብ ይጠበቅባቸዋል። 100% ስራውን ማወቅ አይጠበቅባችሁም። ቱ ቢ ኦነስት ሜቢ እኔ 2 ካምፓኒዎች ላይ ወይም 3 ካምፓኒዎች ላይ ማላውቀውን ፍሬምወርክ ተቀብዬ ሰርቼ በጣም ጥሩ የሆነ ፊድባክ ተሰጥቶኛል። ኢቨን ዞ አፕወርክ ላይም አለው ኦፍኮርስ ከአፕወርክ ውጪ ጥሩ የሆነ ፊድባክ ተሰጥቶኛል። ኢቨን ዞ ፍሬምወርኩን ባላውቀውም ማለት ነው። ይሄ የሆነው ግን ፓዙ ቀላል ስለነበረ እንዲሁም ደግሞ እኔም በቂ ታይም ስለነበረኝ ለመማር ለመስራት በቂ ታይም ስለነበረኝ ነው። ነገር ግን የማይሆኑ ነገሮችም አሉ። ለምሳሌ ሞባይል አፕ ሰርታችሁ ማታውቁ ከሆነ ሪያክት አውቃለሁ በሪያክት ኔቲቭ እሰራዋለሁ ብላችሁ ስራውን ብትቀበሉ ትንሽ ሊያስቸግራችሁ ይችላል። ስፔሻሊ አፕወርክ ላይ ሲሆን አት ዘ ሴም ታይም ደግሞ
ሞባይል አፕ ሰርታችሁ ነገር ግን ከዚህ በፊት የሰራችኋቸው ሞባይል አፖች የቻት ፊቸር ስለሌላቸው ወይም ፔመንት ኢንቴግሬሽን ስለሌላቸው አይ ይሄ ስራ ለኔ ፊት አይሆንም ብላችሁ ደግሞ ቴምስል መሆን የለባችሁ። ምክንያቱም 100% በእናንተ ልክ ተሰርቶ የሚሰፋ ስራ ላይኖር ስለሚችል ማለት ነው። እንደዚህ አይነት ነገሮችን ፊልተር አውት ካደረጋችሁ በኋላ ባላንስ አድርጋችሁ ማለት ነው ስራ ጆብ ፕሮፖዛሉን ወይም እንዴት ነው አፕላይ ለማድረግ ያላችሁን ከቨር ሌተር ስትጽፉ ጥንቃቄ ማድረግ ያለባችሁ ነገሮች አሉ። ቅድም በተወሰነ መንገድ ጠቅሼው ነበር ይሄን ነገር። ኢንትሮዳክተሪ ሴክሽን ላይ የምታወሩት ስለራሳችሁ ከሆነ ክላይንታችሁ ኢንትረስትድ ላይሆን ይችላል። ይህንን ቅድም እንዳልኩት ኤግዛምፕሉ ልጨምርላችሁ። እናንተ ክላይንት ናችሁ፣ 50 ወይም 20 ሰዎች አፕላይ አድርገዋል። ሁሉንም ሰው ለማውራት አትችሉም። ኦብቪየስሊ ይደክማችኋል። ዩል ቢ ታየርድ። ሲጀምር ሄሎ አይ አም ቢኒያም አይ ግራጁዌትድ ፍሮም አዲስ አበባ ዩኒቨርሲቲ ዊዝ ዚስ ሲጂፒኤ አይ ሃቭ ወርክድ እንደዚህ አይነት ካምፓኒዎች ላይ አይ ሃቭ ወርክድ አት ዚስ ካምፓኒ አት ዚስ ካምፓኒ አት ዚስ ካምፓኒ ብዬ ከጻፍኩ የመጀመሪያው ሴንቴንስ አለቀ ማለት ነው። ክላይንቱ የሚያየው የመጀመሪያው ፓርት አለቀ ማለት ነው። ከስሬ ደግሞ አስቡት ሞባይል አፕሊኬሽን ዲቨሎፐር ለራይድ አፕሊኬሽን እፈልጋለሁ የሚል ስራ ነው ብላችሁ አስቡት። ይህን ስራ ከኔ ስር ያለው ሰው ከዚህ በፊት ክላይንቱ የሰጣቸውን ፊድባኮች አየና አንዱ ፍሪላንሰር የክላይንቱን ስም ጠቅሶታል ብላችሁ አስቡ። ለምሳሌ ሜሪ ይህን ስራ ፖስት አለች ብለን እናስብ። አንዱ ፍሪላንሰር ወርኪንግ ዊዝ ሜሪ ኢዝ አን ኤክሰለንት ኤክስፔሪየንስ ብሎ ጽፎ ሊሆን ይችላል። ከዚህ አንድ ኢንፎርሜሽን አገኘው ማለት ነው። የክላይንት ስም ሞስት ፕሮባብሊ ኢትስ ጎይንግ ቱ ቢ ሜሪ ራይት። ምን ብዬ ጀምራለሁ? ሄሎ ሜሪ ብዬ ጀምራለሁ ማለት ነው። ክላይንት ሆናችሁ የመጀመሪያው ስማችሁ ሲጠራ የልቢ ፎከስድ አይደለ? መንገድ ላይ እየሄዳችሁ እናንተ ባትሆኑ ራሱ ስማችሁ ሲጠራ ሀሳብ ውስጥ ራሱ ብትሆኑ ዩል ቴንድ መዞር አይደል? ሪፍሌክስ አክሽን ነው። አትሊስት ኔክስቱን ፓራግራፍ እንደሚያነበው ሰምሃው የሆነ ነገር ያደርግላችኋል። ይሄ ሳይኮሎጂ ነው አክቹዋሊ። እንዴት ነው? ለምሳሌ ፕራይሶች ቴሌ ብዙ ጊዜ ማስታወቂያ ሲያወጣ አይታችሁ ከሆነ 999 ብር ይላል አይደል? ኢትስ 1000 ብር እናውቃለን፣ ግን ለሌላ ሰው ስትነግሩት 900 ምናምን ብር ነው የምትሉት አይደል? የሆነ አይምሯችሁ ላይ የሚፈጥረው የሆነ ነገር ይኖራል። 100% የሆነ ሳይንስ ፕሩፍድ የሆነ ነገር አለ የምነግራችሁ፣ ግን ማተር ያደርጋል። ሄሎ ሜሪ ብዬ ጀመርኩና I have done exactly the same application before. The application supports chat, WebRTC, and Firebase serverless technologies. በየጻፍ የመጀመሪያውን ሶስቱን ፓራግራፍ ክላይንት ከሆናችሁ የመጀመሪያው ሰውዬ ስለራሱ ግራጁዌት ስላደረገበት ዩኒቨርሲቲ ስለሰራበት ካምፓኒ ነው የጠቀሰው። ሁለተኛው ካምፓኒ ሄሎ እገሌ ያለና ወደ ከዚህ በፊት ስለሰራው ፕሮጀክት ኤክስፕላኔሽን ውስጥ ገባ ማለት ነው። ይሄ ክላይንት አንደኛ ኤግዛክት የሰራው ሰው እንዳለ እያየ ነው ፊት ለፊት። ሁለተኛ ደግሞ ማርኬቱንም ማወቅ ይፈልጋል። ከዚህ በፊት የተለቀቀ አፕሊኬሽን ሲሆን ዩ ፊል ሰምቲንግ አይደል? ያንን ፕሮፖዛል ከፍተኛ ማየት ብሎ በጣም ከፍተኛ ይሆናል ማለት ነው። ከዛ ውጪ ደግሞ አሁን ላይ ብዙ ጊዜ ያስተዋልኩት ያያቸው ነገሮች ክላይንቶች በኤአይ አውቶ ጀነሬት የሚሆኑ ፕሮፖዛሎች በጣም አስቸግሯቸዋል። ፕሮባብሊ ዌብ ስክራፒንግ ይሆናል ወይም አውቶ አፕላይ የሚያደርጉ በጣም ብዙ አውትሶርሲንግ ካምፓኒዎች አሉ። እነዚህ ስላሉ በአብዛኞቹ በኤአይ ፕሮምፕቶችን ጀነሬት እያደረጉ አፕላይ ያደርጋሉ። በጣም ብዙ ስፓም አፕሊኬሽኖች አሉ አፕወርክ ላይ። ከዚህ ጋር በተያያዘ ሴንስ አድርገው ፕሮፖዛሉ የተጻፈው በኤአይ እንደሆነ ካሰቡ ላያወሯችሁ ይችላሉ። ይሄን እምላችሁ በኤአይ የሆነ ነገር ከተጻፈ ፕሮፖዛሉን በኤአይ የጻፈ ዲቨሎፐር ኮዱን በምን ሊጽፈው እንደሚችል ማሰብ ነው። ፕሮፖዛሉን በራሱ የጻፈ ዲቨሎፐር ኮዱን በኤአይ ሊጽፈው ይችላል አይደለ? ያን ያህል ሊዚ አይደለም። ግን ፕሮፖዛሉ ሙሉ በሙሉ በኤአይ ከጻፈ ፍሪላንሰሩ ትረስት ላያደርገው ይችላል። ኦር ደግሞ ኦተንቲክ ነው ወይ የሚለውን ነገር ይጠራጠራል፣ በደንብ ሴንስ ያደርገው ማለት ነው። ይሄንን ኦፍኮርስ ኤአይ መጠቀም አለባቸው። ለምሳሌ እንግሊዝኛ ግራመር ኢረራቸውን በደንብ ፊክስ ያደርጋል። አንዳንዴ ክላይንቶች ጋር ስትቀርቡ ትክክለኛ ያልሆነ የግራመር ኢረር ምናምን ካለ ምንም ያለ ስኪል ብትሆኑ ክላይንቱ ላይ ቀጥራችሁ ይችላል። ኦፍኮርስ ኤአይ መጠቀም አለባቸው። ግን የሚታወቁ ኦብቪየስ የሆኑ ነገሮች አሉ። ሰርተንሊ ብሎ ከጀመረ በቻትጂፒቲ ተጽፏል ማለት ነው ፕሮፖዛል። በተቻለ መጠን ሂውማናይዝድ የሆነ ፕሮፖዛል መጻፍ የግድ ይላል። ከዛ ውጪ ደግሞ ከኔ የተሻለ አርኒንግ ያላቸው ከዚህ በፊት የተጻፉ ብሎግ ፖስቶችም ላይ እንዳየሁት
የአፕወርክ ፕሮፖዛሎች በተቻለ መጠን ፎርማል ሌተር ባይመስሉ የተሻለ ነው ይባላል። ያ ማለት እንዴት ነው? ዲር ሰር ኦር ማዳም ተብሎ ተጀምሮ በኋላ ቤስት ሪጋርድስ ቢኒያም ብዬ የምጨርስ ከሆነ ያን ያህል የፕሮፖዛሌን ኢምፖርታንስ እንዲሁም ኔጌቲቭሊ አፌክት ሊያደርገው ይችላል ተብሎ ይታሰባል። ከዛ ይልቅ ስፔሲፊካሊ ቴይለርድ ሆኑ ለዛ ስፔሲፊክ ጆብ የሆኑ ነገር መጻፍ በጣም የተሻለ ነው። ከዛ ውጭ ደግሞ አይዲያዎችንም ሰጀስት ማድረግ እንዴት ነው? ሞባይል አፕሊኬሽን መስራት። ሞባይል አፕሊኬሽን ብዙ ጊዜ የተረጋገምኩባችሁ ብዙ ጊዜ የሚሰራው ሞባይል አፕሊኬሽን ስለሆነ ነው። ሶሪ ሞባይል አፕሊኬሽን ለመስራት እፈልጋለሁ ብሎ አንድ ክላይንት ስራ ሲያወጣ ቬግ ከሆነ ፍሬምወርክ ካልጠቀሰ የምታውቋቸውን ፍሬምወርኮች ትሰራላችሁ ማለት ነው። አይ ሰጀስት ዩዚንግ ፍለተር ፎር ክሮስ ፕላትፎርም ሞባይል አፕሊኬሽን ዲቨሎፕመንት። ነገር ግን ኔቲቭ ኮድ ከፈለግ በአንድሮይድም ኮዱን መጻፍ እንችላለን። ይሄ በዛ ቦታ ላይ ኤክስፐርት እንደሆናችሁ ማሳያ ነው። አይዲያ ሰጀስት እያደረጋችሁ ነው ገና ሳትገቡ ማለት ነው። ፕሮባብሊ the client might think አንድሮይድ መጠቀሙ ምን አድቫንቴጅ አለው ብለህ ታስባለህ ብሎ መጥቶ ሊያወራችሁ ስለሚችል ማለት ነው ክላይንቱ። እኔ ሞባይል አፕሊኬሽን ዲቨሎፐር ነኝ፣ በፍለተር ከዚህ በፊት የሰራሁት አፕሊኬሽን ስላለ በፍለተር መስራት እንችላለን ከምትሉት ክሮስ ፕላትፎርም መስራት ከፈለግ ፍለተር አለ፣ ካልሆነ we can use native codes እንደማለት ደግሞ ሪአክት ኔቲቭንም መጠቀም እንችላለን ብላችሁ ስፔሲፊክ የሆነ ፕሮፖዛል መጻፍ አለባችሁ ማለት ነው። ሌላኛው you need to give it time። ፕሮፖዛል ስትጽፉ ሪፋይን አድርጋችሁ ድጋሚ ቼክ አድርጋችሁ ነው አፕላይ ማድረግ ያለባችሁ። ሌላኛው ጆብ ሰክሰስ ሬት በደንብ ማተር ያደርጋል። ይህን ስላችሁ አንድ ክላይንት አፕወርክ ላይ ጆይን ያደረገው 2023 ሆኖ 50 ጆብ ፖስቶ 50% ሰክሰስ ሬት ካለው እናንተ የመቀጠር እድላችሁ አይደለም 50%። ይሄ ክላይንት ይሄን ስራ አውጥቶ አንድ ሰው እንኳን የመቅጠር እድሉ 50% ነው። ወይ ይቀጥራል ወይ አይቀጥርም ማለት ነው። 20% ከሆነ 10 ጆብ ፖስት ካደረገ 2 ሰው ነው የሚቀጥረው ኖት ከአንድ ጆብ። ይህንን በደንብ ማተር ያደርጋል። በተቻለ መጠን ከ70 ወይም ከ80 ጆብ ሰክሰስ በላይ ያላቸው ክላይንቶች ላይ ማመልከት አትሊስት ሰው እንደሚቀጥር የሆነ አይነት ፕሮባቢሊስቲክ ዋራንሲ ይሰጣቸዋል። 80% የሚቀጥር ከሆነ ሞስት ፕሮባብሊ ይሄኛውም ስራ ላይ ሰው የመቅጠር እድሉ ሰፊ ነው። ኮምፒት የምታደርጉት ከክላይንቱ ፕሪፈረንስ ወይም ከክላይንቱ ባህሪ ጋር ብቻ ሳይሆን አፕላይ ካደረጉት ሰዎች ጋር ብቻ ይሆናል ማለት ነው። አትሊስት የሆነ ሰም ፕሮባቢሊቲ ቀነሳችሁ ማለት ነው። ይህን ኪፕ ኢን ማይንድ። ከዛ ውጭ ደግሞ አንድ ስራ ፖስት ተደርጎ 5 ቀን 6 ቀን ካለፈው ምን ያህል ፕሮባብሊ ነው እዚህ ስራ ላይ ማመልከት ምን ያህል አድቫንቴጅስ ነው ብላችሁ ማሰብ ይጠበቅባቸዋል። በተቻለ መጠን ሪከመንድ የሚደረገው ኢን ዘ ፈርስት 12 hours አፕላይ የሚደረጉ ስራዎች የተቻለ አድቫንቴጅ አላቸው። ስራዎቹ ዲክላይን አልተደረጉም፣ ክላይንቱ አክቲቭሊ እያየው ነው። ክላይንቱ የመቅጠር እድሉ ከፍተኛ ነው ማለት ነው። ኦፍኮርስ ይሄ ማይሰራበት ቦታ አለ። ይሄ ማይሰራበት ቦታ ስላችሁ ቢግ ካምፓኒ ሊሆን ይችላል። ቢግ ካምፓኒ ከሆነ የራሱ ሃይሪንግ ማኔጀር ስታፍ ካለው ቴክኒካል ኢንተርቪው እንትን ፕሮሰሶች ካሉት የመሳሰሉት በ2 ቀኑ ብታመለክቱ ያን ያህል መጥፎ ላይሆን ይችላል። ምክንያቱም ኤችአሮቹ ገብተው የሁሉንም ሰው አፕሊኬሽን ማየት ስለሚጠበቅባቸው ማለት ነው። ግን ኢንዲቪጁዋል ክላይንትስ ዩዥዋሊ ስራውን ፖስት ካደረጉ ዊዝን 12 hours ውስጥ መጥተው የመቅጠር ባህሪ ያላቸው ኦር አትሊስት ዊዝን 24 hours ፕሮፖዛሎችን አይተው ከዛ ውስጥ ሰሌክት የሚያደርጉትን ነገር አድርገው የመጨረስ ቴንደንሲ አለ። ሌላኛው ደግሞ እዚህ ጋር የምነግራችሁ ነገር ቢዲንግ ነው። እንግዲህ ቢድ ማድረግ ማለት 50 ሰው አፕላይ አድርገው ስራው ላይ እናንተ ኦንቶፕ ተቀምጣችሁ ማለት ነው። ልክ ስራውን ልታመለክቱ ስትገቡ የዋር ኦንቶፕ ከላይ ናችሁ። የመታየት እድላችሁ በከፍተኛ ሁኔታ ይጨምራል። ምክንያቱም እታች መሮ ላይ አይጠበቅበትም የእናንተን ፕሮፋይል ለማግኘት ወይም ደግሞ ክላይንቱ ስክሮል እያደረገ 10ኛው ላይ ሲደርስ አይ ጋት ዘ ፐርፌክት ፍሪላንሰር አይ ዶንት ሃቭ ቱ ሲ ቀጣዩን ብሎ እንዳያስብ ያደርገዋል። ይሄ አንደኛ። ነገር ግን ቢድ አድርጋችሁን ቶፕ ስትቀመጡ ከታየ በኋላስ ነው 4 ሰው ነው አንዴ ቢድ ማድረግ የሚችለው ሰው እንደ ፈርስት ስክሪን 4 ወይም 5 ሰው ላይ ይችላል ክላይንቱ። ከአራታችሁ ውስጥ አይቶ 2ኛ ላይ ወይም 3ኛ ላይ ያለውን ሰው መርጦ ፕሮፋይሉን አይቶ የእሱን አፕሊኬሽን ላይ ይችላል። ስለዚህ ቢድ ማድረግ በጣም ኢምፖርታንትም ቢሆን
እዛ ስራ ላይ 90% እርግጠኛ የሆናችሁበት ስራ ላይ ሪዘነብል በሆነ ኮኔክት ቢድ ማድረግም እንደዚሁ ትልቅ ፋክተር አለው። አፕወርክ ራሱ ይላል አይደል ቢድ ያደረጉ ፍሪላንሰሮች they have I don't know 2 times ቤተር የመቀጠር ፕሮባቢሊቲ አላቸው የመሳሰሉትን ነገር ይላል አይደል። ስለዚህ እነዚህ ስታቶች ናቸው። በተቻለ መጠን ቡስት ስለሚያደርግላችሁ ቡስትም እያደረጋችሁ ግን በዛው ልክ ቡስት የምታደርጓቸው ስራዎች ደግሞ ሞር ኮንፊደንት የሆናችሁበት ክላይንቱ አይቶ አያልፈኝም እኔን ይቀጥረኛል ብላችሁ የምታስቡበት ከዚህ በፊት የሰራችኋቸው ፕሮቫይድ ማድረግ የምትችሏቸው ኦልሞስት ኤግዛክት የሆኑ ኤዘር ስራዎች ወር ደግሞ ፕሮጀክቶች ካሉና ስክሪንሾቶችን ፕሮቫይድ ማድረግ የምትችሉ ከሆነ ቢድም ማድረግ በጣም ኢምፖርታንት ነው። እነዚህን ይመስላሉ የኔ መልሶች ባሉት ጥያቄዎች ላይ። እሺ ቲንክ ቢኒ በጣም ብዙ ስቴፖች ፕሮሰሶች እንዴት ማለት እንዳለብን ነበር ደስ የሚሉ ነገሮችን ያነሳው። ፕሮፋይላችን ቢልድ ከማድረግ ጀምሮ ከዛ በኋላ ፕሮፖዛላችን እንዴት እንደምንጽፍ ስትራክቸሩ ምናምን ነገር እንዲሁ ያየን ነበር። ሜቢ በኋላ ላይ አባውት ዘ ስትራክቸር እንዴት ነው የሚሆነው ምናምን የሚለውን ነገር ፕሮፖዛል ሳምፕል ካለክ ሼር ታደርገንና ቻናሉ ላይ ሼር የምናደርገው ይሆናል ማለት ነው። ከዛ ቀጥሎ ግን የምሄደው ምንድነው ልክ ፕሮፋይላችን ሞር አፒሊንግ ሆኖ ከዛ እንትናችን ፕሮፖዛላችን ታይቶ አለፍንና ኢንተርቪው ላይ ደረስን። ከዛ ኢንተርቪው ላይ አንተ ኢንተርቪው ከመቅረብ በፊት ምን አይነት ዝግጅቶችን ታደርጋለህ? ሌሎችስ እንደዚህ አይነት ዝግጅቶችን ብትዘጋጁ ቢፎር ዮር ኢንተርቪው ብለህ የምታስበው ነገር ምንድን ነው? እስኪ እሺ ቴንክ ዩ ኢንተርቪው ላይ ስንደርስ ብዙ ጊዜ እስካሁን ከገጠመኝም ከጓደኞችም ከሰማሁት ስፔሲፊካሊ ታርጌታቸው አፕወርክ ከሆነ የአፕወርክ ፍሪላንሰር የአፕወርክ ክላይንቶች ዩዥዋሊ ከቴክኒካል ስኪል ኦር ቴክኒካል የምንለውን አይነት ኢንተርቪው አይደለም ብዙ ጊዜ የሚያደርጉት። ብዙ ጊዜ ነው just not always ብዙ ጊዜ ቁጭ ብላችሁ ኮድ እንድታረጉ አይጠብቁም። ኤዘር ቴስት ፕሮጀክት ይኖረዋል ኦፍ ኮርስ አንዳንድ ጊዜ፣ ካልሆነ ግን ጀስት ምን ሰርተሃል፣ እንዴት ልትሰራው ትችላለህ የመሳሰሉትን ነገሮች ነው እንጂ ኤክስክሉሲቭሊ ኮድ አድርጉ የሚልን ነገር አይጠይቁም አብዛኛውን ጊዜ። ስለዚህ አንድ ሰው የሆነን ፍሬምወርክ በጣም በአሪፍ ሁኔታ እየሰራ ሊሆን ይችላል፣ ግን ኢንተርቪው ላይ ሲደርስ ያልፋል ማለት አይደለም። ምክንያቱም ክላይንቱ እዚህ ጋር ማየት የሚፈልገው ነገር አለ። ከፍሪላንሰሩ መስማት የሚፈልገው ኮንፊደንስ ሌቭል የመሳሰሉት ነገሮች አሉ። ስለዚህ አንድ ፕሮጀክት ይዞ ሲመጣ ከክላይንቱ የምትጠብቁት ነገር ኦር ከእናንተ መጀመሪያ ማድረግ አለባቸው የማምነው ነገር ስለዛ ፕሮጀክት እንትኖችን መሰብሰብ ነው፣ መረጃዎችን መሰብሰብ ነው። የሚሰራው የፉድ ዴሊቨሪ አፕሊኬሽን ከሆነ ልክ ለምሳሌ ቢዩ አይነት ከሆነ ፉድ ዴሊቨሪ አፕሊኬሽን የሚላችሁ ከሆነ ኦኬ ቢዩ እንዴት ይሰራል ኦር ሌላ ኢትዮጵያ ውስጥ ያሉ ማርኬቶች እንዴት ይሰራሉ የሚለውን ነገር ብታዩ በጣም የተሻለ ነው። ምክንያቱም ገብታችሁ የቢዩ አካውንት ከፍታችሁ ስታዩ ክላይንቱ ጋር እንዴት ትሰራዋለህ ሲላችሁ አካውንት ይከፍታል። የዴሊቨሪ ማኑ ደግሞ የራሱ አፕሊኬሽን ይኖረዋል አስፈላጊ ከሆነ ትላላችሁ ማለት ነው። እንደዚህ አይነት ፊድባኮች የበለጠ ክላይንቶቹ ላይ በእናንተ የመተማመን ከዛ ውጭ ደግሞ አዲሽናል የሆነም ስኪል እንዳላችሁ ፕሮጀክቱን በደንብ እንደተረዳችሁላቸው ለነሱ ግራንት የሚያደርጋቸው ነገር ስለሆነ ፕሪፌር ዩ ሞር ማለት ነው። ኢንተርቪው ላይ መጥተው ሲያወሯችሁ ማድረግ ያለባችሁ ነገር ስለ ፕሮጀክቱ መዘጋጀት ይሆናል ማለት ነው። ሌላኛው ገና መጀመሪያ ላይ ክላይንቶቹ ሲያወሯችሁ መደናገጥ የለባችሁም ኦር ደግሞ ቱ ማች ኤክሳይትመንት ማሳየት የለባችሁም። ለምሳሌ ቅደም ረስቸው ነበረ ፕሮፖዛላችሁ ላይ አይ ፕሮሚስ ዩ እንደዚህ ያደርጋለሁ የሚል ነገር ካለ ምን ያህል ክላይንቶቹ ትረስት ሊያደርጓችሁ እንደሚችሉ ዩ ሃቭ ቱ አስክ ዩርሰልፍ ማለት ነው። መተው ሲያወሯችሁ ደግሞ ፕሊዝ ጊቭ ሚ ዘ ጆብ የምትሉ ከሆነ ይህም በጣም አስቸጋሪ ይሆናል ማለት ነው። ክላይንቶቹ ሞስት ፕሮባብሊ ስራውን የመስጠት እድላቸው ዝቅተኛ ነው። ምክንያቱም ዩ አር ሾዊንግ ደም ሌላ ስራ ማግኘት እንደማትችሉ የመሳሰሉትን ነገሮች እያሳያችኋቸው ስለሆነ ሲቻለ መጠን ኮንፊደንት ሆናችሁ መቅረብ ይጠበቅባችኋል ማለት ነው። ይሄ ኮንፊደንስ ሌቭላችሁ አንደኛ ፕሮጀክቱን በጥሩ ሁኔታ እንደምትሰሩት ያሳያል። ሞርዛን እንደዚህ አይነት ኤክሳይትመንት ከማሳየት
ፕላስ ቱ ዛት ደግሞ ፕሮጀክቱን የምትሰሩት እናንተም ጋር ኮንዲሽኖችን ሚት ስላደረገ እንደሆነ ለማሳየት ይሆናቸዋል ማለት ነው። ያ ማለት ክላይንቱ ለክላይንት ኦፍ ኮርስ ትሰሩለታላችሁ፣ ግን የምትሰሩት እናንተም ፈልጋችሁት ስለሆነ እናንተ የማይመቻችሁ ኮንዲሽን ካለ ልታቆሙት የምትችሉበት ሁኔታ እንዳለ ዊን ዊን እንደሆነ ያሳያል ማለት ነው። እቃ ልትገዙ ስትሄዱ ቡቲክ ላይ ሻጩ የሆነ የማይሆን ዋጋ ከጠራችሁበት አይሆንም ነው አይደል የሚላችሁ? ነው አይሆንም በቃ በዚህ አይመጣም ነው የሚላችሁ። ሆኖ ኮንፊደንስ ሌቭል አለው እንጂ ባክ ግዛኝ የሚል እንትን አልገጠመኝም እስካሁን ድረስ፣ የሚል ነጋዴ እስካሁን ድረስ አልገጠመኝም። ስለዚህ እናንተም እንደዛው ነው፣ በርጌን ነው የምታረጉት። እንዴት ነው ኮንፊደንት ትቀርባላችሁ። ይህንን መስራት እችላለሁ፣ በዚህ መስራት እችላለሁ የሚለውን ነገር ወርድ ባይወርድ አይደለም ባይዘ የምትሉት። ክላይንቱ ጋር ገብታችሁ ካልሆነ ይቀራል አይደለም የምትሉት። የሆነ አይነት ፕሮፌሽናሊዝም አለ አይደለ? ቱ ማች ኤክሳይትመንት ሳታሳዩ ኮንፊደንትሊ ስለዛ ፕሮጀክት የተወሰነም ቢሆን ባክግራውንዱን አይታችሁ የተሰሩት ሲሚላር አፕሊኬሽኖችን አይታችሁ ብትቀርቡ ሞስት ፕሮባብሊ ክላይንቱ ይሄ አፕሊኬሽን እንዴት ይሰራል፣ ኤምቪፒ ላይ እንዴት ይወጣል፣ ቢውልድ ስናደርገው ወር ደግሞ አፕሊኬሽኑን ጨርሰን የት ቦታ ዲፕሎይ እናድርገው፣ ቬርሰል እናድርገው ወይ አጀር ሰርተሃል ወይም ደግሞ ጂሲፒ ላይ ሰርተሃል ወይ፣ ባክኤንድ ዴቨሎፐር ከሆንክ ሞባይል አፕሊኬሽን ዴቨሎፐር ከሆናችሁ ደግሞ ፕሌይ ስቶር ላይ ዲፕሎይ ማድረግ ትችላለህ ወይ፣ ኤክስኮር ላይ ለቴስቲንግ ማቅረብ ትችላለህ ወይ፣ የመሳሰሉትን ነገሮች ነው እንጂ የሚጠይቋችሁ ቴክኒካል የሆነ ኮድ ራይቲንግ የሆነ ነገር አይጠይቋችሁ። እነዚህን ነገሮች አስቀድማችሁ ባክግራውንዱ ምን ይመስላል ነገር ማየት በጣም ጠቃሚ ነገር ነው። ነገር ግን እንዴት ነው ልክ እንደ ኢንተርፕራይዝ አይነት ክላይንቶች አሉ አፕወርክ ላይ። እነዚህ ክላይንቶች ስሩ ቴክኒካል ኢንተርቪው ነው ፓስ የምታደርጉት። ቴክኒካል ኢንተርቪዎች በሚኖሩ ሰዓት ያው ቴስት ፕሮጀክት ያላቸው ካምፓኒዎች ከሆኑ እንደኔ ቴስት ፕሮጀክት ካለ እና እናንተ እዛ ነገር ላይ ኤግዘል የምታደርጉ ከሆነ በተቻለ መጠን ቴስት ፕሮጀክቱን መስራት ኢትስ አድቫንቴጅስ፣ ፕሮጀክቱን ስሩት። ምክንያቱም 50 ሰው ኢንተርቪው አድርገው ቴስት ፕሮጀክት ከሰጧቸው ዴሊቨር 20 ሰው ዴሊቨር ካደረገ that's too much። 20 ሰው ዴሊቨር የማድረግ እድሉ ራሱ በጣም ጥቂት ነው። ከነዛ ከ20ዎች ውስጥ ቤስት ለመሆን ነው እንጂ የምትጠብቁት ከ50 ውስጥ ቤስት ለመሆን አትጠበቁም ማለት ነው። ቴስት ፕሮጀክት ካለ ክላይንቶች ብዙ ጊዜ they tend to be serious ቴስት ፕሮጀክቶችን በደንብ ትሰራላችሁ ማለት ነው። ከዛ ውጭ ግን ሃይ ሌቭል የሆነ ነገርን በደንብ አውቆ መግባት በጣም ውጤታማ ያደርጋችኋል ብዬ አስባለሁ። በዚህ ጉዳይ ነው። ኦኬ ቴንክ ዩ ቢኒ፣ ጥሩ ኤክስፕላኔሽን ነበር። ሜቢ ኦዲየንሶቻችን ጥያቄ የሚኖራችሁ ከሆነ በኋላ ላይ ጊዜ እንሰጣችኋለን። እስከዛው ግን ኮሜንት ሴክሽን ላይ መጻፍ ትችላላችሁ፣ በኋላ ላይ እጃችሁን አውጥታችሁ መጠየቅ ትችላላችሁ ማለት ነው። አሁን ልክ በነገርከን መሰረት እንግዲህ እንትን መስፈልጋል የምንመርጠው ኒች ውጭ ከቴክኒካል ስኪላችን በተጨማሪ ሶፍት ስኪልም እዚህ ጋር ሞር ኢምፖርታንት ነው። በተለይ ኢንተርቪው ላይ ነገር አይደለም። ልክ ከዛ በኋላ ክላይንቶቻችን ጋር ኮሚኒኬት ለማረጋገጥ ሶፍት ስኪል ኢዝ ሞር ኢምፖርታንት ብዬ አስባለሁ። ቢኒ አንተ ቶፕ ሬትድ ፍሪላንሰር ለመሆን የረዱ ነገሮች ምንድን ናቸው? በተለይ ደግሞ አሁን አንተ ፉል ታይም ስተዲ የምታጠናው ነገር አለ፣ 5 years of ኢንጂነሪንግ ተማሪ ነህ። ከዛ ደግሞ ቶፕ ሬትድ ፍሪላንሰር ነህ። ዴይሊ ሀቢቶች ምንድን ናቸው ወደዚህ ቶፕ ሬትድ ፍሪላንሰር እንድትሆን ያደረጉት ነገር? ጊዜህን እንዴት ነው ማኔጅ የምታደርገው የሚለውን ደግሞ ንገረን እስኪ። እሺ ቴንክ ዩ ሜሪ። አንድ ነገር አለ ፍሪላንሲንግ ላይ ስትመጡ፣ ስፔሻሊ አዳዲስ ጀማሪዎች ስንሆን እናስበው ነገር ፍሪላንሲንግ ውስጥ ከገባን ከቤታችን ነው የምንሰራው፣ ኢትስ ሪሞት ጆብ። ከዛ በኋላ ዊል አርን ዲሰንት ዶላርስ የመሳሰሉትን ነገሮች ብለን እናስባለን አይደል? ግን ያ ሙሉ በሙሉ እውነት አይደለም። እኔ መጀመሪያ ስራ በጀመርኩበት ወቅት ቅዳሜና እሑድ ኦፊስ እየገባው ሰራ ነበረ። ቅዳሜ ቀን ከወርኪንግ ታይሞች ውጪ ነው የምላችሁ። ቅዳሜና እሑድ ገብቶ ኦፊስ መስራት ለአብዛኛው ሰው እንትን አይደለም አይደል? ለአብዛኛው ሰው የሚመቸው ነገር አይደለም። ኦቨርዌልሚንግ ሊሆን ይችላል። ኦርምዛ ግን እኔ ቅዳሜና እሑድ ገብቼ መስራቴ ላይፍ ቼንጂንግ የሚባል በጣም ቢግ የሆነ ቦታ ወይም ትልቅ ቦታ ላይ እዛ ያገኘው ስኪል በጣም በጥሩ ሁኔታ ጠቅሞኝ አይቼዋለሁ። ትልቁ ፍሪላንሰር ወይም ደግሞ ሶፍትዌር ኢንጂነር ስትሆኑ ትልቁ አቺቭመንት የሚሆነው ምንድነው?
ሎንግ ተርም ሪሌሽንሺፖችን ከክላይንቶች ጋር መስራት ነው። ይሄ በጣም ኪ ስኪል ነው። ሎንግ ተርም ሪሌሽንሺፕን ከክላይንቶች ጋር ለመጀመር ደግሞ ቴክኒካል ስኪል ብቻውን በቂ አይደለም። በምትጠየቁት ቀን ፕሮጀክቶችን ዴሊቨር ማድረግ ብቻውን በቂ አይደለም። ከክላይንቶች ጋር ሎንግ ተርም ሪሌሽንሺፕ ለመፍጠር እንደኛ እንደዚህ ሶፍት ስኪል የሚባሉትን ነገሮች ማካበት በጣም ወሳኝ ነገር ነው። ኦፍኮርስ ሶፍት ስኪል ብቻ ይዛችሁ ምንም የተሻለ ቦታ ልደርሱ አትችሉም፣ ጥርጥር የለውም። ግን ቴክኒካሏን ብቻ መያዝ ሎንግ ተርም በቂ እንዳልሆነ ግን 100% እርግጠኛ ሆኜ እነግራቸዋለሁ። ምንድን ነበር ሳደርግ የነበረው እኛ ሀገርም እየሰራው በነበረበት ወቅት ኮሚኒኬት አደርጋለሁ በደንብ ከክላይንቶች ጋር በደንብ ኮሚኒኬት አደርጋለሁ። ፊቸሮች ሲመጡ ኦፍኮርስ ሰራዋለሁ፣ ግን ደግሞ ፕሮጀክቱ ላይ እስከሰራው ድረስ አንዳንዴ አስተያየቶችንም እሰጣለሁ። በዚህ መልክ ለምን አንሰራው ኦር እንደዚህ አይነት ፊቸር ለምን አንጨምርም የመሳሰሉትን ነገሮች በደንብ ሰጀስት አደርግ ነበረ። አይዲያዎችም ሲመጡ ደግሞ 2-3 መልቲፕል ኦፕሽኖችን አንዳንዴ ውስጥ ነበር። እንደዚህ እንስራው ወይስ በዚህ መንገድ እንስራው የመሳሰሉትን ነገሮች አላይ ነበር። 3 ሰዓት ስራ ጀምሬ 11 ሰዓት ወጣለሁ። ከዛ በኋላ ስራ አልሰራም የምል ታይፕ አልነበርኩም አብዛኛውን ጊዜ ስራ በምሰራበት ወቅት ላይ። ይሄ ነገር በደንብ ጠቅሞኛል ብዬ አስባለሁ። ከክላይንቶቼ ጋር 7 ወር 8 ወር ከዛም በላይ ሪሌሽንሺፕ መስርቼ አውቃለሁ ከክላይንቶቼ ጋር። በኋላ እንዲሁም አንዳንድ ካምፓኒዎች ስቲል ሪች አውት ያደርጉኛል መስራት የምችል ከሆነ ባለኝ ትርፍ ጊዜ እንዴት ነው 1 ሰዓትም 2 ሰዓትም ፐር ዊክ እነሱ ጋር እንድሰራ እድል የሚያመቻቹልኝ ስቲል ክላይንቶች አሉኝ። ፓርትነርሺፕ ኢቭን ፕሮቫይድ ያደረጉልኝም ክላይንቶች ነበሩ። ይሄ የሚመጣው ዲሰንት የሆነ ቢሄቨር ከማሳየትም ጭምር ነው። ቴክኒካል ስኪል ብቻውን በቂ አይደለም። አንድ ካምፓኒ አምኖባችሁ ለምን ፓርትነርሺፕ አንጀምርም ሲላችሁ እናንተን ደሞዝ ከመጨመር ኦር ለእናንተ ደሞዝ ከመክፈል በላይ አንድ ስቴፕ አስቧቸዋል ማለት ትረስት አድርጓቸዋል። ስቴክሆልደር ሊያደርጋችሁ ነው ፕሮዳክቱ ላይ ማለት ነው። ይህን ነገር የምታመጡት ክላይንቶቻችሁ ጋር እንዴት ስሙዝሊ ኮሚኒኬት ታደርጋላችሁ፣ እንዴት የማይሆንን ነገር ፕሮሚስ ከማድረግ ታቆማላችሁ። ያ ማለት በአንድ ወር ሰርታችሁ ማትጨርሱት ፕሮጀክት ከሆነ በአንድ ወር ሰርቼ ጨርሳለሁ ብላችሁ ፕሮሚስ ማድረግ የለባችሁ። ምክንያቱም አንድ ወር ይመጣላ፣ የዛሬ ወር ይደርሳል። ፕላን አድርጋችሁ በስርዓት እናንተ ይህን ነገር ኮንፊደንትሊ በ25 ቀን ውስጥ ጨርሰዋለሁ ብላችሁ የምታስቡ ከሆነ ክላይንታችሁን በ30 ቀን ጨርሰዋለሁ ማለት ትችላላችሁ። 5 ቀን ሪዘርቭ ይዛችሁ 30 ዴይስ ላይ በቃላችሁ መሰረት የሆነ ነገር አስገባችሁ ማለት ነው። ዲስ ኢዝ ሶፍት ስኪል ባይዘ ይደርሳል ብላችሁ ታይም ፕላን ማትሰጡ ከሆነ ኢቭን ምንም ለሊትም ቀንም እየሰራችሁ ቢሆን በ10 ቀን አድርሰዋለሁ ያላችሁትን ፕሮጀክት በአንድ ወር ብታደርሱት ሉዝ ያደረጋችሁ ትረስት አለ ማለት ነው። ይሄ አንደኛው ነገር ነው። ሁለተኛው እንዳልኳችሁ ሰጀስት ማድረግ ፕሮዳክቱን እንደራሳችሁ ማየት በጣም አድቫንቴጅስ ነው። ሶስተኛው ደግሞ ጥሩ የሆነ ኮሚኒኬሽን በእናንተና በክላይንቱ መሀል ሲኖር ነው። የሚደብራችሁ የሚጎረብጣችሁ ነገር ሲኖር ይሄ ነገር አልተመቸኝም ብላችሁ ስፒክ ስታደርጉት ከሆነ በኋላ ሰኞ ሲመጣ ይደብራችሁ። ሰኞ ስራ ለመግባት ይሄ ካምፓኒ ደግሞ መጣ አትሉ። ምክንያቱም ያልተመቻችሁን ነገር ኤርሊ ስቴጅ ላይ ስለተናገራችሁት ከዛ በኋላ ስራው የሆነ እናንተን የሚያደክም ሆኖ አይታያችሁም። በተራዘ እናንተ ገንዘብ ጀነሬት የምታደርጉበት ብቻ ሳይሆን ስኪላችሁን ግሮ የምታደርጉበት እንደራሳችሁ ፕሮዳክት የምታዩት ነገር አመጣችሁ ማለት ነው። ይሄ እናንተ ሳታስቡት ለፕሮዳክቱ ጥሩ ነገር እያሰባችሁ ስትሰሩ ክላይንቱ ደግሞ ከእናንተ ጋር ያለውን ግንኙነት ማሳደግ በጣም ይፈልጋል ማለት ነው። ከዛ በኋላ ምንድን ነው የሚሆነው? ከክላይንታችሁ ጋር ጥሩ ኮሚኒኬሽን አላችሁ ማለት ለምሳሌ እኔ ተማሪ በነበርኩበት ሰዓት ነው የመጀመሪያ ስራዬን እንዲሁም በሲኒየር ዴቨሎፐር ፖዚሽን ነበር የተቀበልኩት። ሲሆን ምንድን ነው የሆነው? ተማሪ ነኝ ብዬ ኦምፕሊ ተናግሬ ነበር። ያ ማለት ሰኞ ጠዋት ኤግዛም ሲኖርብኝ ዛሬ ኤግዛም አለኝ ነው የምለው። ሰኞ ጠዋት ኤግዛም አለብኝ እላለሁ ማለት ነው። ሰኞ እስከ 4 ሰዓት ድረስ ብትደውል አታገኝም። ከዛ በኋላ ግን ኮሚኒኬት እናደርጋለን ማለት ነው። ፈተናውን አትሊስት ስፈተን ጥሩ የሆነ ማይንድ ሴት ይኖረኛል ማለት ነው። ኦፕንሊ ስፒክ አውት ስላደረኩት እንጂ ፈተናው ሲደርስ ካልነገርኩት 3 ሰዓት ላይ ደውሎልኝ ካላነሳው ማለት ሌሊት የሆነ ውሸት ማለት ነው። እናንተም ስትረሳው ታደርጋላችሁ። ፈተና ላይ ገብታችሁ ስራውንም ትጠሉታላችሁ፣ ደስተኛ አትሆኑም። ሎንግ ተርም ሪሌሽንሺፕ አይኖራችሁም ማለት ነው። እነዚህን ነገሮች ኮንሲደር ማድረግ ይጠበቅባቸዋል። ሌላኛው ከታይም ማኔጅመንት ጋር በተያያዘ ነው። ሪሞት ወርክ ማለት አንድ ሰው ቤቱ ተቀምጦ ልክ እንደ ኦፊስ የሚሰራበት
ሴትአፕ ማለት ነው ወይም የሆነ አይነት ዌይ ኦፍ ወርኪንግ ነው እንጂ ወርክ ፍሮም ሆም ማለት ቤት ውስጥ ያለውን ስራ እየሰራችሁ ትሰራላችሁ ማለት አይደለም። ቤት የምታጸዱ ከሆነ ወይም ቤት ውስጥ የሆነ ስራ የምትሰሩ ከሆነ ፎከስ ሆናችሁ እየሰራችሁ አይደለም። ዩ ኒድ ቱ ሪያላይዝ 8 ሰዓት የሆነ ፉል ታይም ቦታ ከተቀጠራችሁ 8 ሰዓታችሁን ዴዲኬት አድርጋችሁ ከኮምፒውተራችሁ ጋር ተቀምጣችሁ አሲፍ ዩ ዌር ኢን ኦፊስ መስራት ይጠበቅባችኋል ማለት ነው። ምክንያቱም እንዴት ነው ዛሬ ሙሉ ቀን ስሰራ ዋልኩ ልንል እንችላለን፣ ግን እስቲ ክሎኪፋይ ወይም የሆነ አይነት ታይም ሺት ይዘን የሰራንበትን ሰዓት ብንመዘግበው ፕሮባብሊ 2 ሰዓት 3 ሰዓት ላይሆን ይችላል የሰራ ነው። ይሄ ፕሮዳክቲቪቲያችንን ይቀንሳል። ከዛ በኋላ ክላይንታችን የሚሰጠን ፊድባክ ጥሩ አይሆንም፣ የአግሬሲቭ ያደርገናል። ስለዚህ ወርክ ፍሮም ሆም ማለት ሰው ቤት ውስጥ የራሱን ወርኪንግ ኢንቫይሮንመንት የራሱን ኦፊስ ፈጥሮ የሚሰራበት መሆኑን መገንዘብ ይጠበቅብናል። ከዛ ውጭ ደግሞ ሪል ስቴጅ ላይ ሲሆን 8 ሰዓት ብቻ መስራት በቂ ላይሆን ይችላል። የመጀመሪያ ስራችሁን ስታገኙ you may have to sacrifice some part of you. እኔ የመጀመሪያው ስራዬ ላይ ፋይናል ኤግዛም ጠዋት ኖሮብኝ ይህንን ለሁላችሁም ሪከመንድ እያደረኩት ባይሆንም ፋይናል ኤግዛም ጠዋት ነበረብኝ። ያልጀመርኩት ያላነበብኩት ኮርስ ነበረ። ነገር ግን እስከ ሌሊት 10 ሰዓት ድረስ እየሰራው ነበር ቀኑን ሙሉ። ከዛ በኋላ እስከ ሌሊት 10 ሰዓት እየሰራው ነበር። ይሄ ከክፍያ ውጪ ነው። እኔ ቀኑን ሙሉ ሰራው አይደል ብዬ አልተውኩትም። ክላይንት ኤግዛይትድ ነበረ፣ ፕሮጀክቱ እንዲወጣ ይፈልጋል፣ ማርኬቲንጉ መሰራት አለበት፣ የመሳሰሉት ነገሮች ስለነበሩ እስከ 10 ሰዓት እየሰራው ነበረ። ይሄ ብሪንግ ያደርገልኝ አንድ ነገር አለ። እስከ 10 ሰዓት የሆነ ስራ ሰራው ማለት እንዲሁም ገጥሞኝ የነበረው ነገር ምንድነው? ከመጀመሪያ ካምፓኒ ቅዳሜ እሑድ አብዛኛውን ወራት ፕሮባብሊ ሞር ዛን 90% ኦፍ ቀናቶች የነበረኝን ታይም ቅዳሜና እሑድ ሰራ ነበር እና እዛ ካምፓኒ ከወጣው በኋላ የገባውበት ካምፓኒ ላይ 5 ቀን ብቻ ነበር የምሰራው ከሰኞ እስከ ዓርብ ማለት ነው። መቀበል ከብዶኝ ነበር ለተወሰነ ጊዜ 8 ሰዓት ብቻ መስራትን ማመንና መቀበል ከብዶኝ ነበር እና እየሰራው እንደሆነ ሳልሰራ ነው ገንዘብ እየተከፈለኝ የሚል ሜንታሊቲ ውስጥ ሁሉ ገብቼ ነበር። ይሄ ማለት ፊርስ የሆነ በጣም አስቸጋሪ ሲቹዌሽን ውስጥ እንኳን ብትገቡ ኢዚሊ አዳፕት አድርጉታላችሁ ማለት ነው። ያንን በመቀበል ምክንያት ያንን ስቴፕ በማለፍ ምክንያት አፕወርክ ላይ ስራ በጀመርኩ ጊዜ ቅዳሜም እሑድም ሰራ ነበር። ኖት ኦንሊ ከሰኞ እስከ ዓርብ። እንዲሁም አንዳንድ ጊዜ ቴክ ሊዴ ማይ ማኔጀር ይነግረኝ ነበር ረፍት ማድረግ አለብህ ይለኝ ነበር። ይሄ ሎንግ ተርም ክላይንት ሪሌሽንሺፕ እንፈጥር ኦልሞስት ለአንድ ዓመት ከዛ በላይ ኦልሞስት ለአንድ ዓመት ከአንድ ክላይንት ጋር አፕወርክ ላይ እንሰራ አድርጎኛል ብዬ አስባለሁ። ወደፊትም ደግሞ ሼፕ ያደርገናል ብዬ አስባለሁ። ሁላችንም አት ዘ ኤንድ ኦፍ ዘ ዴይ አፕወርክ ላይ የሆነ ነገር መጀመር እንፈልጋለን። ከዛ በኋላ ወደ ራሳችን ፕሮዳክት መምጣት ወደ ራሳችን ቢዝነስ መሰማራታችን አይቀርም። በዚህ ጊዜ ላይ ይዘነው የመጣነውን ዲሲፕሊን ስለሆነ የምንተገብረው ክላይንታችሁ ለሊት 6 ሰዓት የሚያወራችሁ ግሮ ለማድረግ ነው፣ ቢዝነሱ እንዲሳካለት ነው። ከእናንተ የተሻለ ኢንካም አለው፣ ከእናንተ የተሻለ የሚፈል አቅም አለው። ነገር ግን ለሊት 6 ሰዓት 7 ሰዓት አለ እናንተ ስታወሩት ይመልስላቸዋል። ይህን ስታዩ እነዛ ሰዎች ምን ያህል ዲሲፕሊን እንደሆኑ ሊገባን ይገባል። ምክንያቱም እኛም እየሰራን ነው፣ አዛ ኢንዶ ዘዴ እነሱም እየሰሩ ነው የሆነ ኢንካም ለማግኘት። ያ ማለት ይህን ፍሪላንሲንግ ጆርኒ ከለቀቅም በኋላ እንኳን እንደው ሌዚ ሆነን ፍሪላንሲንግ ተሳክቶልናል እንኳን ብለን ብናስብ ከዛ በኋላ ለሚኖረው ህይወታችን ሞር ዲሲፕሊን እንድንሆን ሞር ኳሊቲ ካራክተር እንዲኖረን ያደርጋል ብዬ አስባለሁ። በተቻለ መጠን ስፔንድ ታይም ጊቭ ኢት ታይም ትራይ ዩር ቤስት። ስራዎችን ካገኛችሁ በኋላ ማለት ነው ቶሎ የምትከፋቱ ነው። አንዳንዴ ዩ ኒድ ቱ ጊቭ ሰም ፓርት ኦፍ ዩ ክላይንቶች ያላሏችሁን ሪኳየርመንቶች ሊጨምሩ ይችላሉ። 1 ወር ሊሆን ይችላል፣ 2 ወር ሊሆን ይችላል። ያላሏችሁን ምንድነው ፊቸሮች ሲያሰሯችሁ የሚቆዩት። እነዚህን ነገሮችም አንዳንዴ ዩ ሃቭ ቱ ሌት ጎ ኦፍ ቲንግስ እና ኤክስፔክት ዘ ቤስት ቱ ካም እላለሁ። ቴንክ ዩ ቢ ከኤክስፒሪየንስ አንጻር እንዴት ነው ሎንግ ተርም ክሊየንት የምንይዘው የሚለውን ነገር በአሪፉ ነበር ያረዳት። ኢቨን ኦቨር ፕሮሚስ የሚለውን ነገር ማስወገድ የሆነ ነገር አደርሰዋለሁ ባልነው ጊዜ ውስጥ በአጭር ጊዜ ውስጥ አደርሰዋለሁ ግን እሱን ሳናደርስ መቅረት፣ እሱን ነገር እንዴት ሪሞቭ ማድረግ እንዳለብን ከዛም እንዴት ነው ስኪላችን ላይ መስራት የሚገባን ሎንግ ተርም ክሊየንት ለመያዝ ሞር እነሱ ጋር ኦፕንሊ ኮሚኒኬት ማድረግ አለብን። መቼ ነገር ካለ በግልጽ መናገር እንዲሁም
ጨመሩ ብለን የምናስባቸውን ፊቸሮች ሞር እነሱ ጋር ኮሚኒኬት ማድረግ የሚለው ላይ ሞር ነግረህናል። ይሄ ደግሞ ሞር አሁን ሊረዳን ይችላል ብዬ የማስበው ነገር አንተን ከነገርከን አንጻር ልክ ይሄ ክሊያንት ሌሎች ስራዎችን ይዞልን ሊመጣ ይችላል፣ ኦር ሌላ በሚያውቃቸው ካምፓኒዎች ኦር ሰምቲንግ ሊሆን ይችላል። እንዲሁም ደግሞ በዛ አማካኝነት ፉል ታይም ጆብም ሊሰጠን ይችላል ልናገኝ እንችላለን። ቲንክ ቢኒ አሁን ግን የምንሄደው ኦዲየንሶቻችን ጥያቄ ካላችሁ እጃችሁን እያወጣችሁልን ሞር ታይም ለመጠቀም ጥያቄ ያላችሁ ፕሊዝ መቀጠል ትችላላችሁ፣ ኦር ኮሜንት ሴክሽን ላይ መጻፍ ትችላላችሁ። እሺ ተመስገን መቀጠል ትችላለህ። ተመስገን ራስክን አንሚዩት አድርግና እጅ ስላወጣክ ነው መቀጠል ትችላለህ። ይቅርታ ሶሪ ቢኒ፣ እኔ የምጠይቅ የምፈልገው ላይክ እንዴት ነው ኮኔክት ልንገዛ የምንችለው? በምን አይነት ፔመንት ሜትድ ነው? ላይክ ባይቢት ምናምን ይቻላል ወይ? እና እንደዚህ አክሰሶች እንዴት ነው የምናገኘው የኮኔክት እና እንዴት ኮኔክት መጠቀም እንደምንችል በእሱን ሀሳብ ብትነግረን። ሜሪ ሜቢ አንድ ባንድ እየመለስን ወይስ? አንድ ባንድ እየመለስን። እሺ ከኮኔክት እና ፔመንት ሜትድ ጋር በተያያዘ ኦፕሽኖች አሉን። አይ ቲንክ ባይቢት ከክሪፕቶ ጋር የተያዘ ነገር ስለሆነ ፕሮባብሊ ፉሊ ሌጋል ላይሆን ይችላል። ያው ትንሽ ጥሩ ላይሆን ይችላል። ኦፍኮርስ ባይቢት የስራ አላውቅም። ነገር ግን ካርዶች አሉ፣ የፔመንት ካርዶች፣ የትኛውንም ፕሪፔድ ካርዶች ኦር ፖስት ፔድ ካርዶችን አይ ቲንክ አፕወርክ ይቀበላል። ያ ማለት በፒዮኒር ካርድ አፕወርክ ፔመንት መፈጸም ይቻላል። ያ ማለት ፒዮኒር ላይ ዶላር ያላቸው ሰዎች ኢትዮጵያ ውስጥ ያሉ፣ ምክንያቱም ፒዮኒር 100% ኢትዮጵያ ውስጥ ፋንክሽን ያደርጋል። በኢትዮጵያ ናሽናል አይዲ፣ በኢትዮጵያ ፓስፖርት፣ በኢትዮጵያ አድሬስ፣ በኢትዮጵያ ስልክ ቁጥር ቬሪፋይ ስለሚያደርግ ፒዮኒር ላይ ዶላር ካላቸው ልጆች ጋር በመነጋገር እነሱ እንዲገዙ ማድረግ ወይም ውጭ ሀገር ያሉ ሰዎችን በመጠየቅ በእነሱ ካርድ አፕወርክ ላይ ኮኔክቶችን መግዛት ይቻላል። አይ ቲንክ ዋይዝም እንደዚሁ በዋይዝ ካርድ መጠቀም ይቻላል። ይህን ለማድረግ you have to reach out to people ዶላር ያላቸው ሰዎችን ከእነሱ ጋር ኮንታክት አድርጎ መግዛት ይቻላል። ከዚህ በፊት ፍሪላንስ ሲሰሩ የነበሩ ሰዎች ከሆኑ እነሱ የመግዛት አቅም አላቸው ብዬ አምናለሁ። ከእነሱ ጋር ተነጋግረህ ምታምናቸው ቢኮዝ ካርድ ኢንፎርሜሽን ነው አዘይንድ ኦፍ ዘ ዴይ ሴኪሪቲ ቁጥሩን መናገር ይጠበቅባቸዋል ምናምን። ሞር ክሎዝ ከሆንካቸው ሰዎች ጋር ፍሪላንስ ከሚሰሩ ሰዎችን ፐርሰናሊ ኢንፐርሰን አፈላልገህ እነሱ እንዲገዙልህ ማድረግ የተሻለ ነው ብዬ አስባለሁ። ኢት ሃዝ ቱ ቢ ኦፍ ኮርስ ኢንፐርሰን፣ ምንም ጥርጥር የለውም። ክሬዴንሻሎች ሼር መደረግ ስላለባቸው የመሳሰሉት ኢንፐርሰን መሆን ስላለበት ኤዘር ዩ ሃቭ ቱ ሼር ዩር አፕወርክ አካውንት ኦር they have to share their payment card information which might be impossible. ያለው አማራጭ እነዚህን ፔመንት ሜትዶችን የሚጠቀሙ ሰዎችን ኮንታክት አድርገህ ፐርሰናሊ እነሱ እንዲገዙ ማድረግ ነው። ኦኬ አይ ገስ ተመስገን ጥያቄ ተመልሶልካል። ቴንክ ዩ። ሌሎቻችሁም ጥያቄ ካላችሁ መቀጠል ትችላላችሁ። ጥያቄ ያላችሁ ቶሎ ቶሎ ሰዓታችንን እንጠቀምና ኦኬ እሺ በቃ ጥያቄ ከሌላችሁ እኔ ልቀጥልና ቢኒ አሁን ወደ አንተ ጋር ልምጣና አፕወርክ ላይ ሞር የሆነ ሰስቴኔብል እንደ ሎንግ ተርም ኬሪየር ኦፕሽን ልንወስደው እንችላለን። አፕወርክን እዚህ ጋር ምን ታስባለህ? እዚህ ጋር ሞር ፐርሰናል የሆነ ነው የሚሆነው፣ ምክንያቱም የሰዎች ፕሪፈረንስ ላይ ይወሰናል። ፍሪላንሰር ሆኖ መቀጠል ለሚፈልጉ ሰዎች አፕወርክ በጣም አሪፍ ነው። ያ ማለት የሆነ ፕሮጀክት ትቀበላላችሁ፣ በሆነ ታይም ዴሊቨር ታደርጋላችሁ፣ የሆነ ታይም ኢንጆይ ታደርጋላችሁ፣ ከዛ በኋላ ስራዎችን ቼዝ ታደርጉና እንደገና ወደ ስራ ትመለሳላችሁ የሚል አይነት ቴንደንሲ አለው አፕወርክ። ሎንግ ተርም ኮንትራክቶች ብዙ አይደሉም ያሉት፣ ውስን ናቸው አፕወርክ ላይ ዩዥዋሊ። ግን ኦፍኮርስ ለአንድም ታደርጋላችሁ፣ 1 ዓመት ወይም 2 ዓመት የምትሰሩበትን ካምፓኒ ለአንድ ታደርጉ ትችላላችሁ አፕወርክ ላይ።
ግን ፐርሰናሊ እኔን ከጠይቃችሁኝ የአፕወርክ ጥሩ ባለጋፊ አይደለሁም ሎንግ ተርም ለማድረግ። ምክንያቱም አንድ ስራ ኮምፕሌት ታደረጉና ሌላ ስራ እንደገና አሁንም አፕላይ ማድረግ ይጠበቅባቸዋል። ሰው ፐርሰናል ህይወታችሁን ካሰባችሁት ሰምሃው ስቴቢሊቲ እንፈልጋለን አይደል ህይወታችን ላይ። ስለዚህ ሎንግ ተርም ያላቸውን 2 ዓመት 3 ዓመት ልንሰራበት የምንችልባቸውን ካምፓኒዎች ብዙ ጊዜ እንፈልጋለን። እነዚህ ደግሞ ብዙ ጊዜ ከክላይንት ይልቅ ከአፕወርክ ክላይንት ይልቅ ሞሮፍ ሊንክዲን ላይ በመሳሰሉት በሌሎች ፕላትፎርሞች ነው ዩዥዋሊ የምናገኛቸው። እንደኔ ከጠየቃችሁኝ አፕወርክ ካን ፕሮቫይድ ሰም ኢሚዲየት መኒ ሊሆን ይችላል፣ ኢሚዲየት ዶላርስ ሊሆን ይችላል። ወይም ከሪሞት ጆብ ጋር ለመተዋወቅ ወይም ለመስራት ምንም ያህል ኮምፒቲሽን ቢኖረው እንኳን ሪሞት ጆብ ለመጀመር ሞር ፌመስም ሞር ታዋቂም ኢንቫይሮንመንት ስለሆነ የተሻለ ነው ብዬ አስባለሁ። ነገር ግን ሎንግ ተርም ፕላን ለመያዝ አይ ፐርሰናሊ ዶንት ሪከመንድ ዛት። ኦኬ ናይስ ቲንክ ቢኒ። ኦዲየንሶቻችን ጥያቄ ካላችሁ መቀጠል ትችላላችሁ። ጊዜያችን እየሄደ ስለሆነ የምጠይቁን ጥያቄ ኦር ደግሞ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። እሺ በቃ ጥያቄ ሲኖራችሁ ሬዝ አድርጉ። ከዛ ግን እኔ ልቀጥልና እኔ ለምሳሌ አንተ ያገኛቸው ክሊያንቶች ጋር የሆነ አለመግባባት ነገር ቢኖር ኦር ኮንፍሊክት ቢኖር እንዴት ነው ያንን ነገር ዲል የምታደርጉት? ኦር አጋጥሞች ያውቃል እንደዚህ አይነት ነገር? ኦፍ ኮርስ ካምፓኒዎች ላይ ስንሰራ በደንብ ያጋጥማል ከክላይንቶች ጋር አለመግባባት። ይሄ የሚሆነው እንዲሁም ብዙ ጊዜ ሎንግ ተርም ስራዎች ሲሆኑ ከክላይንቶች ጋር አለመግባባት ክሊርሊ ይፈጠራል። በእነዚህ ጊዜዎች ላይ በተቻለ መጠን ኦፕንሊ ነው ኮሚኒኬት ለማድረግ መሞክረው። አግሬሲቭ መሆን ብዙም ጥሩ ስላልሆነ ኦፍኮርስ ኮንዲሽኖች ነበሩ ኢንቫይሮንመንቱ አግሬሲቭ የሚያደርግ የሚያናድድ፣ ክላይንቱ በጣት እየተረዳኝ አይደለም፣ እኔ በዚህ ልክ እየሰራው ነው፣ ነገር ግን ክላይንቱ የሚያስበው እኔ ምንም እየሰራሁ እንዳልሆነ አይነት ኢንሲኑዌሽኖችን ሳይ የመረበሽ ስሜት ነበረ ስፔሻሊ ፈርስት ታይሞች ላይ። ዲዩሪንግ ዲስ ታይም መጀመሪያ ላይ እንደዚህ አግሬሲቭ ነገሮች ሲኖሩ ኦኬ ምናምን ብዬ ፓስ ለማድረግ እሞክራለሁ ፔሽንትሊ። ምንም እየተሰራ አይደለም ሲለኝ ኦኬ እናሻሽላለን እናስተካክላለን ወደሚል ነገር ነው ገባው አብዛኛውን ጊዜ የመጀመሪያው ታይም ሲሆን። ኦር ደግሞ በእንደዚህ አይነት ምክንያቶች ባሰብነው ፍጥነት መሄድ አልቻለም። እነዚህ ፋክተሮች ነበሩ፣ ግን እነዚህን ፋክተሮች ፊክስ አድርገን ወደ አሰብንበት ነገር ውስጥ እንገባለን ምናምን የመሳሰሉት ነገሮች ውስጥ ነበር ስገባ የነበረው። ከዛ በኋላ ይሄ ፍርስትሬሽን ይሄ አግሬሲቭነት ሲቀንስ ከ1 ሰዓት በኋላ ሊሆን ይችላል፣ ከ2 ሰዓት በኋላ ሊሆን ይችላል። ቅድም እኮ እንደዚህ ላይ ነበር፣ ግን አይ ዶንት ቲንክ ዳት ኢዝ ራይት፣ እኔ እንደዚህ ነው የማስበው እና እንደዚህ አይነት ፋክተሮች ነው እንደዚህ አይነት ነገር ሀፕን ያደረገው፣ ሚስ አንደርስታንዲንግ አለ ብዬ አይ ዩዥዋሊ ቴንድ ቱ ኤክስፕሌን ቱ ክላይንትስ። ያ ካልሆነ እና ደግሞ አንዳንዴ እንትኑ የሚፈጠረው ራሱ ይሄ መረበሹ የሚፈጠረው ከኔ ሳይድም ሲሆን ደስ የማይለኝን ነገር ሳይ ብዙ ጊዜ እናገራለሁ። ለምሳሌ እንዴት ነው አንዳንድ ጊዜ ደሞዝ የሚያዘገኝ ክላይንት ይኖራቸዋል አይደል? ልክ እኔ በሰዓቱ ማይገባልኝ ከሆነ አሜ ካይንድ ኦፍ ፐርሰን ደሞዝ አልገባልኝም እላለሁ። ለምንድን ነው ይሄን የምለው? ደሞዝ ስላልገባላችሁ ለምን ኦፌንደር ትሆናላችሁ? ለምን ስራ ያስጠላችኋል? ስለዚህ ያ እንዳይሆን ኦፕንሊ ኮሚኒኬት ስለማድረግ ብዙ ጊዜ ጠይቄያለሁ። 3-4 ጠይቄያለሁ። ባይዘ 3 ቀን ወይ 2 ቀን ሲያልፍ ደሞዝ አልፏል እላለሁ። ይሄ ኦፕንሊ ኮሚኒኬት ማድረግ ስራው ላይ እንዳልበሰጫጭ ይህ በተሻለ መንፈስ እንድሰራ አድርጎኛል። መረበሾች ከኔ ሲመጡ ኦፕንሊ ኮሚኒኬት አደርጋለሁ፣ ከነሱ ሲመጡ ደግሞ በተረጋጋ መንፈስ ኤክስፕሌን አደርጋለሁ ማለት ነው። ይሄ ነው ኪፕ ያደረገኝ ብዬ አስባለሁ ሎንግ ተርም ሪሌሽንሺፕ ዊዝ ክላይንት እንዲኖረኝ ከቴክኒካል ስኪሉ ባሻገር። ሞር ሶፍት ስኪል ላይ መስራት እንዳለብን ነው ማለት ነው። ተባረክ፣ ጥያቄ ካለክ መቀጠል ትችላለህ። እጅ ያወጣክ ነበር፣ መቀጠል ትችላለህ። ይቅርታ ይሰማል። ተባረክ፣ መቀጠል ትችላለህ። አንሚዩት አድርግ ራስክ። ኦኬ ያው መቀጠል ትችላለህ። ይሰማል? ይሰማል። እሺ ቴንክ ዩ ፎር ዩር ክላሪቲ ቢኒ፣ ቴንክ ዩ በጣም። እና እኔ መጠየቅ የምፈልገው ለምሳሌ ላይክ የሆነ ፕሮጀክት አሁን ስንቀበል
ላይክ ዴይሊ ሚታፕ ይኖራል ከክላይንቱ ጋር እና ኮሚኒኬሽን ስኪላችን እንዴት ነው ላይክ በጣም ማተር ያደርጋል ነው ላይክ እንግሊሽ ስፒኪንግ ሊሆን ይችላል ምናምን እሱ እንዴት ነው ማተር የሚያደርገው ምናምን የሚለው ማወቅ ፈልጌ ነበር። እንግዲህ ዴይሊ ኮሚኒኬሽን አብዛኛውን ጊዜ ይኖራል። ምን አይነት ነገር ይኖራል? ቢግ ካምፓኒዎች ላይ ሲኖር ብዙ ጊዜ እንዴት ነው ዴይሊ አፕዴት ዴይሊ ስፕሪንት ይባልና ጠዋት ትናንት የተሰራነውን ነገር ኤክስፕሌን እናደርጋለን። በቲምም ሲሰሩ 3 4 5 ዲቨሎፐር ያላቸው ካምፓኒዎች ዲሞ የምናሳይበት ታይም ይኖራል። ለምሳሌ ፐር ዊክ አንድ ቀን ሊሆን ይችላል። የሰራነውን አብዛኛውን ነገር በዲሞ መልክ እናሳያለን። በየቀኑ ግን ኮሚኒኬሽኖች ዛሬ ምን ተሰርቷል፣ ዛሬ የኔን ነገር ሰርቻለሁ፣ እንደዚህ አይነት ቻሌንጆች ነበሩ፣ ግን በነዛ ቻሌንጆች ምክንያት ይሄን ነገር በዚህ ልክ ፕሮግረስ ማድረግ አልቻልኩም፣ ግን ደግሞ እንደዚህ አይነት ፊቸሮችን ሰራ ቆይቻለሁ ብለን በቀን ቢያንስ በየቀኑ ኮሚኒኬሽኖች ነበሩ። እስካሁን የሰራባቸው ካምፓኒዎች ላይ ኦልሞስት ሁሉም ላይ ዴይሊ አፕዴቶች ነበሩ፣ ዴይሊ ኮሚኒኬሽኖች ነበሩ። ኦፍኮርስ አንዳንድ ካምፓኒዎች እንዴት ነው የዋተርፎል ሜቶዶሎጂዎችን የሚጠቀሙ አሉ። ከሆነ በወር ሊሆን ይችላል አፕዴት የምሰጣቸው፣ በሆነ ጊዜ አፕዴት የምሰጣቸው ካምፓኒዎች ነበሩ። ኦፍኮርስ ግን አብዛኛው ጠዋት ኦር ማታ ኦር በቀን አንዴ ምን እንደተሰራ ኤክስፕሌን የምናደርግበት ነበረ። ይህንን ሌትስ ኪፕ ኢን ማይንድ። እንግሊዝኛ በጣም አስፈላጊ ነገር ነው። ፐርፌክት መሆን አይጠበቅብንም። እንዴት ነው ለምሳሌ አንድ ገበሬ እህል ዘርቶ ማጨድ መሰብሰብ የሚለውን ነገር በእንግሊዝኛ ኤክስፕሌን የማድረግ እንግሊሽ ፕሮፊሽንሲ አይጠበቅብንም። ነገር ግን የሰራነውን ስራ በስርዓት ቴክኒካል የሆነውን ነገር ኤክስፕሌን ማድረግ የምንችልበት ኢንግሊሽ ፍሉዌንሲ ግን ያስፈልገናል። ይሄ ማለት የሰራነውን ነገር ኮሚኒኬት ለማድረግ ብቻ ማለት ነው። ቴክኒካል የሆኑትን ወርዶች እንዴት ኤክስፕሌን እንደምናደርጋቸው ማወቅ በደንብ ያስፈልጋል ብዬ አስባለሁ። ኦኬ አይ ሆፕ ያው ጥያቄ ተመልሶናል። የኔ ግን የመጨረሻ ጥያቄ የመጨረሻ ጥያቄ የማደርገው ምንድን ነው ቢኒ ስታርት ቢፎር አፕወርክ ከመጀመር በፊት ባውቀው ኖሮ ብለክ የምታስበው ነገር ምንድን ነው? አሁን ለኛም ሊረዳ የሚችል ነገር ለኦዲየንሶቻቸውም አቮይድ ማድረግ የሚጠበቅብን ሚስቴክ ይህን ነገር ባውቀው ኖሮ ከመጀመሪያ በፊት ብለክ እንትን የምትለውና ሞር ደግሞ ምንም አይነት ወርክ ኤክስፔሪንስ የሌላቸው ኦር ደግሞ ፖርትፎሊዮ የሌላቸው ከአዲስ ለሚጀምሩ ተማሪዎች ምን አይነት ምክር አለ? ሰው ይሄንን ትመልስልን እና በእኔ በኩል ያለውን እንጨርስልን ማለት ነው። እሺ አፕወርክ ከመጀመሪያ በፊት ማውቀው ብዬ የማስበው ነገር የክላይንቱን ፓስት ሂስትሪ ማለት ነው። ፓስት ሂስትሪ ክላይንት በደንብ ማተር ያደርጋል። ገብቼ የተሰጡትን ፊድባኮች አለማየቴ በጣም ጎድቶኛል ብዬ አስባለሁ። ከነገርኳችሁም ኤክስፔሪየንስ አንጻር ሀፕን ካደረገው ኔጌቲቭ ፊድባክ ከመጀመሪያ ስራ አንጻር ገብቼ ክላይንቱን ፓስት ሂስትሪውን አለማየቴ ጎድቶኛል ብዬ አስባለሁ። ከዛ ውጭ ደግሞ ፕሮፖዛል እንዴት ፕሮፖዛል መጻፍ አለበት የሚል አትሊስት ቪዲዮ ቱቶሪያል ኦር ሌሎች ሰዎች ሲያወሩ እንኳን ባለመስማቴና ዝም ብዬ አፕላይ ሳደርግ መሆኔም ይሄም አንድ ዲስአድቫንቴጅ ነበረ። ይሄን ነገር ማስተካከል ብዬ አስባለሁ። አሁን ወደኋላ ብመለስ ኦፍኮርስ እነዚህ ነገሮች አደርጋለሁ። ከዛ ውጭ ጀማሪ ለሆኑ ሰዎች ለሚለው ነገር እዚህ ጋር ምናልባት ብዙዎቻችሁ ኦፒኒየን ላትወዱ ትችላላችሁ፣ ግን የመጀመሪያ የገንዘብ እርን የምታደርጉበትን ስራ ከአፕወርክ ባትጀምሩ ባይ ነኝ። ምክንያቱም አሴ ዲቨሎፐር ስታስቡት ዛሬም ይሁን ነገም ይሁን ኮምፒተንት ከሆናችሁና ቴክኒካል ስኪላችሁ የምትተማመኑበት ቴክኒካል ስኪል ካላችሁ ዩ አር ግራንትድ ሪሞት ጆብ እንደምታገኙ አንድ ብቻ አይደለም 2 3 ሪሞት ካምፓኒዎች ታገኛላችሁ። ዲክላይን የምታደርጓቸው የሪሞት ስራዎች ይመጣሉ ዴፊኒትሊ። ግን ምንድነው it doesn't have to be today ዛሬ ግዴታ መሆን አይጠበቅበትም። ያ አንደኛ ብዙ ኮምፒቲሽን ስላለው እንዳልኳችሁ ከእናንተም ያለው ኤክስፔክቴሽን ከሌላው ቦታ አንጻር ይጨምራል። ትንሽ ኮምፒቲቲቭ የሆነ ማርኬት ስለሆነ ማለት ነው። እንደኔ ኤክስፔሪየንሱ ከሌላችሁ ቴክ ካምፓኒዎች ላይ አሴ ጁኒየር ዲቨሎፐር ሊሆን ይችላል፣ አሳን ኢንተርን ሊሆን ይችላል መስራት ገንዘቡ ብቻ ሳይሆን የሚያስገኛቸው ስኪል በጣም ትልቅ ነው። ዲዛይን ፓተርን ታያላችሁ፣ እንዴት ሶፍትዌር ዲፕሎይመንት ይሰራል፣ ቤስት ፕራክቲስ ምንድን ነው፣ ሰዎች ከሰዎች ጋር እንዴት ኮሚኒኬት ያደርጋሉ የሚለው በደንብ ትረዱበታላችሁ።
ፕላስ ለአፕወርክም ኮኔክት መግዣ ናቸዋል። ኦፍኮርስ ግን እንደኔ የመጀመሪያ ስራችሁን አፕወርክ ላይ ባትፈልጉ እላለሁ። ሰክሲድ ያደረጉ ሰዎች ሊኖሩ ይችላሉ። የመጀመሪያ ስራቸውን አፕወርክ ላይ አድርገው ግን ለእኔ አሁንም ቢሆን አፕወርክ ላይ ገብቼ ከተማርኩት ይልቅ ከዛ በፊት ያገኟቸው ኤክስፔሪንሶች በደንብ ፊውቸሪን ሼፕ አድርገውታል ብዬ አምናለሁ። እንዳልኳችሁ ለምሳሌ አፕወርክ ሎንግ ተርም ይሆናል ብዬ አላስብም ስላችሁ መጥፎ ፕሮፋይል ኖሮኝ አይደለም አፕወርክ ላይ ወይም ደግሞ ስራ ማግኘት አልችልም የሚል ቲንኪንግ ኖሮኝ አይደለም። ግን እንዴት ነው ፕሮዳክት የሚሰራው? ፕሮዳክት ከተሰራ በኋላ ምን አይነት ነገሮችን መጠበቅ እችላለሁ? የራሴን ፕሮዳክት እንዴት አድርጌ ይዤ ልመጣ እችላለሁ? የራሴን ፕሮዳክት ይዤ በመጣ ምን አይነት ፕሮፊት አገኛለሁ? እንዲሁም ደግሞ 30 ዓመት የሆናቸው ሰዎች 40 ዓመት የሆናቸው ሰዎች እኔን ቀጥረው የሚያሰሩኝ ሰዎች ለእኔ ብር ሲከፍሉ እነሱ ምን አግኝተው ነው የሚለው ነገር በደንብ ሪያላይዝ እንዳደርግ ስላደረገኝ ነው። ልክ ይሄ እዚህ ያለው ፍሪላንሲንግ ብቻውን ኦር ለሎንግ ተርም ይሆናል ብዬ እንዳላመን ያደረገኝ። አሁን ለምሳሌ እኔ እንዴት ነው ከ35 ዓመት በኋላ ቁጭ ብዬ አሁንም ዴቨሎፐር ሆኜ የመቀጠል ፕላን ብዙ ሆልድ አላረገውም። ያንን ሜንታሊቲ እንዲይዝ ያደረገኝ ግን እዚሁ ሆኜ ፕሮዳክቶች እንዴት እንደሚሰሩ ማየቴ ነው። ከዛ ውጪ ደግሞ አፕወርክ ላይም ከገባው በኋላ ጥሩ በሆነ ሁኔታ ቴክኒካል ስኪልን ዴሞንስትሬት እንዳደረግ ያደረገኝ ከዛ በፊት የነበሩት ካምፓኒዎች ላይ የሰሯቸው ሚስቴኮች የሰሯቸው ትራያል ኤንድ ኢረሮች ናቸው ብዬ አስባለሁ። ይሄ ነገር ጀስት አን አድቫይስ ኢን ማይ ሃምብል ኦፒኒየን ነው የምነግራችሁ። ለጀማሪዎች እዚህ ጋር ትንሽ ትኩረት ብታደርጉ ላለው ይሄ ነው ሜኒ በእኔ በኩል። ቴንክ ዩ ቢኒ፣ በጣም ደስ የሚል ነገር ነበር የነገርከን። ጥሩ ሴሽን ነበር ከአንተ ጋር የነበረን። በጣም እናመሰግናለን። ሜቢ ኦዲየንሶቻችን ጥያቄ ካላችሁ አሁን ታይማችንን ጨርሰናል። በኋላ ግን ሜቢ ቢኒ ሼር የሚያደርገን ሪሶርስ ነገር ካለ ቻናላችን ላይ እንልካለን። ኤንድ ኦልሶ እሱም ቻናል አለው፣ እሱ ጋር ጆይን አድርጋችሁ ሞር ስለ አፕወርክ ነገሮች ፖስት የሚያደርግበት ነው። ቻናሉንም ሼር እናደርጋችኋለን ቻናላችን ላይ። እዛም ጆይን አድርጋችሁ ብዙ ነገሮችን መጠየቅ ትችላላችሁ። ቢኒ በመጀመሪያ ይህን ነገር ኢኒሼት አድርጋችሁ ስለመጣችሁ ያለክን ኤክስፔሪንስ ሼር ስላደረግከን ጥያቄዎችን ስለመለስክልን ከልብ እናመሰግናለን። ሁላችንም አመሰግናለሁ እዚህ ስለሆናችሁ ስላዳመጣችሁ አመሰግናለሁ በጣም። ኦኬ ቴንክ ዩ ኦዲየንሶቻችን፣ የዛሬ የነበረን ወርክሾፕ ይሄ ነበር። ሁላችሁም እናመሰግናለን። መልካም ምሽት ለሁላችሁም።